ወደፊት ወደ ኋላ ወደፊት ወደ ኋላ አንድ ዋው በጣም ደስ ብሎኛል። በጣም ስርዓት የገባ ይባላል። እንዲህ አይነት ሰራዊት ሰልፍ የገባ ሰልፍና ስርዓት ማለት ብዙ ትርጉም ያለው ነገር ነው። እንዴት ጓጉቼ እንደመጣው አታውቁም። ስብሰባ ቋርጬ ነው የመጣው ለሰው ወክዬ በዚህ በአፋባ በድርጅት መስረታው ጉዳይ ነው። ያው ጥሩ ደረጃ ደርሰናል ወደ ጫፍ፣ ግን በቃ መቆየት አልቻልኩም። ጥሩ አጀንዳ ነበር የተነሳ። ምክንያቱም በእናንተ ላይ ነው የምንኮራው፣ በእናንተ ላይ ነው አንገታችን ቀና አድርገን የምንናገረው፣ በጠመንጃችን ላይ። ስለዚህ ምንም ነገር የለም ከዚህ ሰራዊት የሚበልጥ ምንም ነገር የለም በዚህ ትግል ውስጥ። በጣም ነው የማከብራችሁ፣ በጣም ነው የምናደንቃችሁ። ቀድም በጣም ስሜት ውስጥ ገብቼ ነበር መስዬ ሲያወራ። ሁለት ነገር ይሰማኛል። በአንድ በኩል በጣም ከፍተኛ ደስታና ኩራት ይሰማኛል እናንተን ሳይ። በሚገርማችሁ ሁኔታ ጎጃም ቀጠና ብቻ አይደለም ብዙ ቦታ እንዲህ አይነት አርሚ እንዲፈጠር ኦልሞስት 4 ዓመት እየሞላን መስራት ከጀመርኩ። እኔ ፋኖ የሚባለውን አሰላለፍ የተቀላቀልኩት 2013 ነሐሴ 6 ነው የአማራ ህዝብ ኃይል ሲመሰረት፣ ያኔ ነው የተቀላቀልኩት። ሁሉን ነገር ጥለን ሽፍታ ሆነን ወደ ጫካ የገባሁት ደግሞ ግንቦት 8 2014 ጦርነቱ ከመፈንዳት 1 ዓመት ከምናምን በፊት። በዛን ጊዜ ሂደት ውስጥ ብዙ ቦታ ብዙ ነገር ሰርቻለሁ። ማወራው ምኮራበት ለልጅ ለወንድም ለቤተሰብ ለጓደኛ የምትነግረው ታሪክ። ብዙ ቦታ የቡድን መሳሪያ ገዝተናል፣ ብዙ ቦታ አስታጥቀናል፣ አደራጅተናል። የአማራ ህዝብ አሁን የገባበት የህልውና አደጋ ውስጥ የገባው እንዲሁ ዝም ብሎ በድንገት በተፈጠረ ነገር አይደለም። ልክ ይሄ ትግል በድንገት እንዳልተፈጠረ ሁሉ አደጋውም በአንድ ቀን ኦሎፍ የሰደን የተፈጠረ አደጋ አይደለም የገጠመን። ብዙ ሂደቶችን ያለፈ፣ ብዙ የታሪክ ቅብብሎችን ያለፈ፣ ብዙ የታሪክ ስብራቶችን የተሻገረ ነው። ይሄ ታሪክ ስብራት ገፋ ስናደርገው ብዙ 100 ዓመታትን 400 500 ዓመታትን ወደ ኋላ ይወስደናል። አነስ አድርገን ወደዚህ ስንቀነብበው ደግሞ ቢያንስ አንድ ክፍለ ዘመን በደንብ መናገር የምንችለው ችግርና የህልውና ፈተና አሳልፈናል። ቻይኖቹ ምን ይሉታል መሰላችሁ? አሁን በዚህ በሪቮሉሽኑ ምክንያት በነማኦ እንቅስቃሴ አሁን የደረሱበት ደረጃ ከመድረሳቸው በፊት የነበራቸውን ዘመን ሴንቸሪ ኦፍ ሂዩሚሌሽን ይሉታል። የውርደት ምዕተ ዓመት፣ የዝቅታ ምዕተ ዓመት፣ የመንኮታኮት ምዕተ ዓመት ብለው ይጠሩታል። ከዛ ነው በአብዮት የተነሱት፣ በትጥቅ ትግል የተነሱት። የኛ በዛ ልክ አልተተነተነም አልተነገረም እንጂ ኦልሞስት 1 ሴንቸሪ የሚሞላ የዝቅታ ዘመን አሳልፈን በንጽጽር ከወሰድነው ከቻይኖቹ ዘመን ጋር ላይነጻጸር ይችላል። በንጽጽር አንዳንዴ ዝም ብለን በተለምዶ ላለፉት 30 ዓመታት 40 ዓመታት 50 ዓመታት እንላልና በትንሹ 80 ዓመታትን አሳልፏል በአማራ ህዝብ ላይ የህልውና አደጋ እንዲመጣ መስራት ከተጀመረ። የመጀመሪያው ስራ የተጀመረው በጣሊያን ዘመን። እንግዲህ በአንዱ ጥርስ የተነከሰብን ወደኋላ እንዳላሰፋው ልተውና የቅርብ ጊዜውን ያዳውን ታሪክ ብናነሳ አፍሪካን በበርሊን ኮንፈረንስ በሚቀራመቱበት ዘመን ቅኝ ግዛትን በትግል ሬዚስት ያደረገችው ኢትዮጵያ ነች። ባድዋው ዘመን በአንድ በኩል ተመሳሳይ ልክ ጀርመኖች፣ ፈረንሳዮች፣ ጣሊያኖች፣ እንግሊዞች የአፍሪካን ሀገራት በሚቀራመቱበትና ዛሬ ያለውን የአፍሪካን ባውንደሪ ባሰመሩበት ዘመን ጋር ተመሳሳይ ስለነበረ አጼ ምኒልክ ኢትዮጵያን መልሶ ግንባታ ስራ የሰሩት ትናንት የተወሰናችሁ ትኖራላችሁ ሳነሳ ነበር። የጥቁር ኮሎናይዘር ወይም ጥቁር ቅኝ ገዥም ይሏቸዋል። በዛ ዘመን ጥቁር ነጮችን ተገዳድሮ ተዋግቶ አሸንፎ ህልውናውን ክብሩን ያስጠበቀው በሁሉም ማዕዘናት በሁሉም የዓለም ማዕዘናት እኮ። በነገራችን ላይ አውሮፓውያን ከ15ኛው ከ14ኛው ክፍለ ዘመን ጀምሮ ቅኝ ያልገዙት ክፍለ ግዛት የለም። አሜሪካን ጨምሮ የእንግሊዝ ቅኝ ግዛት ነች። የኤሲያ ሀገራት አብዛኞቹ ስፔኖች፣ ፖርቹጋሎች በተለያየ ዘመን
ቅኝ የገዟቸው ናቸው። ከነኚህ ሁሉ የዓለም ሀገራት በተለየ ሁኔታ ቅኝ ግዛትን በክንዱ የተቋቋመ ህዝብ ነው ይህ ህዝብ። ስለዚህ የአድዋው ታሪክ ዝም ብሎ የጦርነት ታሪክ፣ ዝም ብሎ የማሸነፍ ታሪክ ብቻ አይደለም፣ ብዙ ትርጉም ያለው ነገር ነው። ያ የሆነው ለምንድን ነው ብላችሁ ጥያቄ ያነሳችሁ እንደሆነ ቀደም ጥሌ በደንብ ሄዶበታል። ላውና በጅ አንዱ ስርዓት የገባ ህዝብ ስለነበረን ነው። ሰልፍ የነበረው ህዝብ ስለነበረን ነው። ባርባሪክ ያልሆነ እንዲሁ ቼን ኦፍ ኮማንድ የሌለው ሳይሆን ስርዓት ያለው መሪ ያለው የሚታዘዝ የሚመራ የሚያዳምጥ የሚከተል ስትራቴጂይዝ የሚያደርግ ህዝብ ስለነበረ ነው። ይሄ ስርዓት እንዲተከል ይሄ ስርዓት ያለው ይሄ ሰልፍ ያለው ህዝብ እንዲኖር ትልቁን ሚና የተወጣችው የኢትዮጵያ ኦርቶዶክስ ቤተክርስቲያን። በዚህ ዘመንም ሆነ በባለፉት ዘመናት የኢትዮጵያ ኦርቶዶክስ ቤተክርስቲያን የጠላቶቻችን ኢላማ የምትደረገው ለሃይማኖታዊ ዓላማ እንዳይመስላችሁ፣ ሃይማኖተኞች ስለሆኑም እንዳይመስላችሁ አይደለም። ኢትዮጵያ ውስጥ ካሉ በተቋም ደረጃ በኢንስቲትዩሽን ደረጃ ካሉ እድሜ ጠገብ ተቋማት መካከል የኢትዮጵያን ኦርቶዶክስ ቤተክርስቲያን ተዋህዶ ቤተክርስቲያን የሚያክል የለም። የእምነት ጉዳይም አይደለም። እኔ እዛ ቴዎሎጂ ውስጥ አልገባም፣ ብዙም እዛ ሰው አይደለም። ዋነኛ ፐርፖዙ ፖለቲካ ነው። ይሄንን ስርዓት ያለው ህዝብ፣ መስመር ያለው ህዝብ፣ ረድ ያለው ህዝብ፣ ለህልውናው በጋራ የሚነሳ ህዝብን መፍጠር የቻለችው ማቆየት ማንበር የቻለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለሆነች ነው ኢላማ የተደረገችው። ከዛ ቀጥሎ ወይም በተመሳሳይ ሁኔታ ያንን ያድዋ ድል እንዲከወን ዛሬ ወራሪዎችና ይሉኝታ ቢሶች መሪዎቹን የጦርነቱን ስትራቴጂስቶችን ወደ ጎን ትተው ፈረሰኞቹ ናቸው የሚያረጉት እነከሊናቸው የሚያረጉት እንደሚሉት እመጣበታለሁ በኋላ። በዚህ በእኛ ዘመንም ይነገራል። በዚህ እንዲህ አይነት በጣም የሚያሳፍር ነገር አጼ ምኒልክ ሳይኖሩ እቴጌ ጣይቱ ሳይኖሩ አድዋን ማሰብ አትችልም፣ ምን ማሰብ አትችልም። ስለዚህ እነኛ ሰዎች ናቸው በዛ ስርዓት በዛ ፓተርን መርተው ያንን ህዝብ ሰርቫይቭ እንዲያረጉት። ዛሬ የኔና የናንተ ስም ወይ አልቤርቶ ወይ ሌላ ብዙ አይነት ጣሊያን ስሞች ሊሆኑ ይችላሉ ነበር። ኢትዮጵያ አሁን ያላትንም ቅርጽ ላይኖራት ይችል ነበር። ፎርሹር ደግሞ አይኖራት። ቅኝ ግዛቱ ቢቀጥል ኖሮ በሌላው አፍሪካ ሀገር እንደምታዩት የተበጣጠሰ ግዛት ነበር የሚኖረን። ስለዚህ በዛ ምክንያት ታርጌት ተደርጎ ቆይተናል። በሁለተኛው የጣሊያን ወረራ ዘመን በአምስቱ ዘመን የመጀመሪያ ስትራቴጂ ተደርጎ የተወሰደው አማራንና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን መምታት፣ በተለያየ ስልት መምታት። በ1983 የጀመረ አይደለም አማራን ማጥፋት፣ ወይም ከዛ ወዲህ የጀመረ አይደለም። ያርሾ የውጭ ወራሪዎችን የሀገር ውስጥ ደግሞ ወደረኞችንና አረመኔዎችን ተጠቅሞ ወደረኞች የምንላቸው ለስልጣን የሚፎካከሩ አማራው ነው ስልጣን ያዘብን፣ ስለዚህ አማራውን መምታት አለብን፣ አማራውን መተን ወደፊት መስፈንጠር አለብን ብለው የሚያስቡት ናቸው። አረመኔዎቹ የምንላቸው ደግሞ ከስልጣኔ የተፋቱት ከህሊና ተጠየቅ የተፋቱት በማጥፋት ላይ በማውደም ላይ ሀገር በቀሉን ዊዝደማችንን ስልጣናችንን በመደምሰስ ላይ ዛሬም እንደሚያደርጉት በዚህ መንፈስ ላይ የበቀሉት አረሞች ናቸው። እነኚህን ተጠቅመው በርካታ ስራዎች ሲሰሩብን ቆይተዋል። ከአድዋው ጦርነት ባልተናነሰ ሁኔታ የፖለቲካውን የኃይል ሚዛን በመጠበቅ የኢትዮጵያን ታሪክ በመጠበቅ የአርበኞቹ ዘመን ትልቁን ድርሻ ይወጣል በዚህ ረገድ። በነገራችን ላይ እነ አልቤርቶ ሳቫኪ የተባሉ የጣሊያን ጸሐፊዎች በጻፉትም ጭምር 80% አርበኞች የጎጃም አርበኞች እንደነበሩ በታሪክ ይነገራል። ያ ዘመንም እንዲሁ ዝም ብሎ ያልገዛም ባይነት ብቻ ሳይሆን የኢትዮጵያን እርሾና እሴቶች አትሊስት አሁን የተረፉትን ፕሪዘርቭ በማድረግ ረገድ ከፍተኛ ድርሻ የተወጣንበትና የተወሰደበት ጊዜ ነው የነበረው። ከዛ በኋላ ንጉሱ ስልጣን ላይ ከወጡ ጊዜ ጀምሮ የተከናወኑ በርካታ የታሪክ ጥፋቶችና ብልሽቶች አሉ። አማራን ዛሬ የደረሰበት ደረጃ ሊያደርሱ
የቻሉ በርካታ ችግሮች አንደኛው የትምህርት ፖሊሲ ነው። ትምህርትን ስናነሳ ብዙ ጊዜ የምንወቀስበት ነገር ማስታወስ ፈልጋለሁ። አልፎ አልፎ ይሄ መማር ማስተማር መፈቀድ አለበት እንዲህ መሆን አለበት ምናምን እኔ ይገርመኛል። አንዳንዱ ሰው ምን ያህል ለፖለቲካ ኮሬክትነስ እንደሚጨነቅ ምን ያህል ውሸታም እንደሆነ። ስንቶች ትምህርት ቤቶች ናቸው ዛሬ ቁሳቁስ ያላቸው ጣሪያ ያላቸው ላይብራሪያቸው የሚሰራ ማስተማር የሚችሉ ፖሊሲውን ተውት። ያ ነባራዊ ሁኔታ በሌለበት አውድ ውስጥ ይሄኛው የፋኖ አደረጃጀት የድንቁርና ዘብ ነው። ትምህርት ቤት ላይ ህፃናትን እየገደለ ትናንትና እኮ ወልዲያ ዙሪያ ሳንቃ ነው ሰምታችኋል አይደል? ጤና ጣቢያ ላይ ድሮን ይወደቁ ወላዶች ሞተዋል። በጦርነት መሃል ለወሊድ ጤና ጣቢያ የገቡ ነፍሰ ጡሮች ሳይገላገሉ በድሮን ተገለዋል። ይሄን አረመኔ አገዛዝ ልትታገለው ነው የሚገባ ወይስ ለሱ ፖለቲካ እንትን ፍጆታ ብለህ ትምህርት ቤት ከፍተህ ትምህርት ቤቶችን የስለላ መዋቅር እንዲደፍር ልትፈቅድለት ትችላለህ? እዚህ ጉንዶይ ላይ ቡዛ የሚባል ትምህርት ቤት ሰዴ ላይ ከተማ ውስጥ ትምህርት የተከፈተባቸው ቦታዎች ላይ ደፍረዋል እህቶቻችን ልጆቻችን። ይሄንን ደፋሪና ወራሪ ሰራዊት በነቂስ ወጥተን ልንታገለው የሚገባ ሆኖ ሳለ ልክ እንደ ድሮ ሰላማዊ ሰልፍ ትግል እናደርግ ይመስል የምርጫ ትግል እናደርግ ይመስል የቅንጦት አጀንዳ የሚያራግቡ አሉ። ሌላም ይሉን አሉ። ጎጃም መጥቶ የጎንደር መጥቶ ቤተሰቡን የባለ መጠየቅ ያልቻለ ግን አዲስ አበባ የተቀመጠ ዘገዩ መቼ ነው የሚመጡ ይላል። ቀጠሮ የሰጠው ይመስላል። በነገራችን ላይ የኢትዮጵያ ህልውና የተከበረው አርበኞቹ ጣሊያንን ያሸነፉት እኮ እነ ራስ አበበ አረጋይ በሸዋ ተራሮች እነ በላይ ዘለቀ በሶማ በለምጨን በሌላው የጎጃም አካባቢ ራስ አሞራው ውብነህ በወልቃይትና በጎንደር ጀነራል ኃይሉ ከበደ በወሎ ተራሮች ተዋግተው ነው። አዲስ አበባ ላይ እኮ አይደለም ውጊያ የሚደረገው አይደል? የሆነ ችቦ ልትለኩስ ወይ ለድግስ አይደለም የምትሄደው። የ4 ኪሎ መንበረ ስልጣን የምትነቀንቀው የምታሸንፈው እዚህ ነው። የምታሸንፈው ዘበኛውን ሰራዊቱን በመምታት ነው። እንደዛ ሊያሸማቅቁ በሚሞክሩ ሰዎች እንዳትሸወኑ። የደርግ ጦርነት በከፍተኛ ደረጃ ሽፍት ያደረገው ሽሬ ላይ 604ኛ ኮር የሚባለው ሰራዊት ሲደመሰስ ነው አይደል? ተውት፣ ያን ሩቅ አንሄድም። ደሴ የሰፈረ የብልጽግና ካድሬ የተጨነቀው እኮ ግዳን ሙጃ ያለው ሰራዊት ሲመታ ነው። ሩቅ እኮ ነው በጣም ከደሴ እስከዛ ኪሎ ሜትሩን ኤግዛክትሊ አላውቀውም፣ ግን ሩቅ ነው። ብልቱን ለይተህ የመታው ቀን የ4 ኪሎ የአረመኔ ቁንጮ አውሮፕላን ማስጠግቶ ወይ ዩናይትድ አረብ ኤምሬት ይሄዳል ወይ የሆነ አፍሪካ ሀገር ይሄዳል። ይሄ ታሪክ ነው። መንግስቱ ኃይለማርያም የተሰደደው እኮ ተተኩሶበት ጥይት ስቶት አይደለም አይደል? ጠላቴ የሚለው አካል ወሳኝ ኮሪዶር ውስጥ የተቆጣጠሩለት ነው ሄደው። ስለዚህ አንዳንዶቹ የሆነ ጠመንጃ ይዘን እዚህ ስንጫወት እንደነበረው እየፎከርን 4 ኪሎ ምናምን እያልን አዲስ አበባ ምንሄድ ይመስላችኋል? እንደዛ አይደለም ጦርነቱ። እንዳነሳውላችሁ ይሄ ሰራዊት ይሄ በየደጃችን የመጣ ሰራዊት የዛ የአረመኔ አገዛዝ የዛ አማራን ሊያጠፋ የተነሳው አስተሳሰብ ዘበኛ ነው። ይሄን ዘበኛውን አስወግደ ነው ወደዛ የምትሄደው። ገለማ አይደለም የምትጨርሰው። ፎርዛት ማተር የምኒልክ ህዝብ ጓዶቻችን ጋር እያወራው ነበር። አሁን ወደ እናንተ ከመምጣቴ በፊት እያነሳን ነበር። የሰሞኑን ድል ያስገኘውን ኦፕሬሽን ለማድረግ 10 ጊዜ ትእዛዝ ሰጥቻለሁ አላዛዡ። 10 ጊዜ በ11ኛው ነው የተፈጸመው። ያው የሰራዊታችንን ባህሪ የምታውቁት ነው። እኛም የሊደርሺፕ ችግር ይኖራል የመፈጸም ያንን 10 ጊዜ ተመሳሳይ ቦታ ትእዛዝ በመስጠቱ ያገኘውን ውጤትና በቃ ጦርነቱ ምን ያክል በምን አይነት መልክ መመራት እንዳለበት እየነገረን ነበር። ይሄ ሰራዊት እዚህ ዲማ ላይ እነማይ ላይ ቢቸና ላይ ሳይሆን ከደጀን እስከ ሞጣ ያለውን የጠላት ኃይል ሙሉ በሙሉ የመሰባበር ሙሉ በሙሉ ሚዛኑን የማዛባት መስመሩን የመቆጣጠር እድል አለው። ይሄ እዚህ ያለው ኃይል ብቻው የሚፈልገው ምንድነው? መረጃ የሚፈልገው ምንድነው? ታክቲክ ነው።
ልመለስ ወደ ጉዳዩ። ስለዚህ የአማራ ህዝብ የሩቁን እንተውና ትናንት ሩቅ ያስብ የነበረው ህዝብ የራሱ ዊዝደም፣ የራሱ ቋንቋ፣ የራሱ ፊደል፣ የራሱ ጥበብ፣ የራሱ የህዝብ አስተዳደር የነበረው ህዝብ ስልጣኔ የሚባለው በነገራችን ላይ ይሄ ሊትራሊ እንደሚታሰበው የሆነ መሰልጠን ወይ ጥሩ መልበስ ምናምን አይደለም። ስልጣኔ ማለት የራስ የሆነ ነገር መኖር ማለት ነው። በዓለም ላይ ያሉ ታሪኮችን ብትወስዱ የራሳቸው መገለጫ የሆነ ነገር አላቸው አይደል? ቻይኖቹ ለምሳሌ ከምዕራባውያን የሚኮሩት ነገር ቢኖራቸውም የራሳቸውን ይዘው፣ ራሺያዎቹ በጉልበት ሰርቫይቭ አድርገው ኦርቶዶክስ እምነታቸውን ከሌሎች ኃይሎች ጠብቀው አፍሪካ ውስጥ በራስ በቅነት በስልጣኔ የሚገለጽ ታሪክ ያለው ትልቅ ህዝብ ነው። ነገር ግን እንዳነሳሁት ለምዕት ዓመት በተከታታይ የሩቁን እንተውና የቅርብ ጊዜው ነው ለምዕት ዓመት በተሰራበት ተከታታይ ስራ ምክንያት አንገቱን ደፍቶ ቆይቷል። የመጀመሪያውን ባለብሩህ አእምሮ የመጀመሪያውን ትውልድ በወረራው ዘመን ጣሊያን ጨፍጭፎታል። የሚነገረው በታሪክ የሚወራው መስዋዕትነት የከፈሉ አርበኞች ታሪክ ነው። ጥሩ ጭንቅላት የነበራቸው በነገራችን ላይ በ1920ዎቹ 19 በተለይ ኃይለ ሥላሴ ወደ ስልጣን በመጡበት ዘመን የመጀመሪያዎቹ ዘመናት ጃፓንና ኢትዮጵያ ተመሳሳይ ኢኮኖሚ ደረጃ ላይ ነው የነበሩት። ጃፓንና ኢትዮጵያን ያልኳችሁ አስቡት። ጃፓን ዛሬ ያለችበትን ደረጃ አስቡት። በዓለም 8 ወይ 7 ግዙፍ ኢኮኖሚ ካላቸው የበለጸጉ ሀገራት መካከል ነች ጃፓን። ተመሳሳይ ኢኮኖሚ ነው የነበራቸው። በዛ ዘመን ኢትዮጵያ የነበራት ኢሊት የነበራት የተማረ የሰው ኃይል የነበራት አቅም ከጃፓኖች ጋር ተቀራራቢ ነበር። ጣሊያኖቹ ያጠፉት አርበኞቻችንን ብቻ አይደለም ጭንቅላቶቻችንን ጭምር ነው የፈጁት። በዛ ዘመን ብዙ ያልተነገሩ ያልታወቁ ታሪኮች አሉ። ሁለተኛው የመጣው ትውልድ ደርግ ያጠፋው ትውልድ ነው። በደንብ መያዝ ያለበት። አንዳንዶች በተለይ የህዋት ሰዎች የደርግን አገዛዝ ስርዓት ከአማራው ጋር ለማያያዝ ይሞክራሉ፣ ይነገራል። ለፖለቲካ ፍጆታ እንዲጠቅማቸው ነው ይሄን የሚያወሩት። በተጨባጭ ግን ደርግ የመጨረሻውን የአማራ ኢሊት የደቆሰ ከአማራ ፖለቲካ አንፃር ከፍተኛ ዋጋ ያስከፈለን ብዙ ልሂቆቻችን ያለቁበት ነው። ጸሐፊ ትእዛዝ አክሊሉ ሀብተወልድ ሰምታችሁ ይሆናል በታሪክ ዛሬ አብይ አህመድ የሚቀባጥርበትን ቀይ ባህር ዛሬ ስንት የሚወራበትን ኤርትራ በዲፕሎማሲ ያስመለሱ ሰው ናቸው። በዩኤን ሪዞሉሽን በተባበሩት መንግስታት ሪዞሉሽን ተንከራተው የደርግ ሰዎች ማለት ሱፍና ከረባት ብቻ የነበራቸው ነው። ጸሐፊ ትእዛዝ አክሊሉ ሀብተወልድ ላይ ጥይት ተኩሰው የገደሉ ናቸው። በስመ ፊውዳሊዝም በስመ ሶሻሊዝም በጥራዝ ነጠቅ ፖለቲካ ተጠልፈው በርካታ ወገኖቻችን ዛሬ አማራው እዚህ ቅርቃር ውስጥ እንዳይገባ ማድረግ የሚችሉ መምራት የሚችሉ ማሻገር የሚችሉ ዛሬ እኔና እናንተ ወይ የሆነ የመንግስት ተቋም ላይ እየሰራን ወይ ነጋዴ ሆነን ወይ ዩኒቨርሲቲ ሆነን መገኘት የሚገባንን ነገር ግን ይህንን ትግል የመምራት መስዋዕትነት የመክፈል እዳ እንድንሸከም ይሆን ነው በእነኚህ የታሪክ ስብራቶች ምክንያት። ስለዚህ እንደዛ አይነት እንቁ ሰዎችን ጠፍተዋል። ሁለተኛው የአማራ ትውልድ ጠፋ ብዬ የማስበው ያን ነው። ሶስተኛውና የመጨረሻ ቅርቃር ውስጥ የገባንበት ትውልዱ የጠፋበት ደግሞ የእርስ በርስ ጦርነቱ ደርግ በአብዮት ስም የጨፈጨፈው አለ። ከዛ የተረፈውን ልሂቃን ደግሞ ቀይ ሽብር፣ ነጭ ሽብር፣ ኢህአፓ፣ መኢሶን በሚል እርስ በርሱ ተጫረሰ። ከዛ በኋላ ምን መወራት ጀመረ? ፖለቲካና ኮረንቲ በሩቁ ነው መባል ተጀመረ። ዛሬ እንኳን ይሄ ትውልድ ለስልጣን እንደሚናገር ለመንገር እንሽኮረመም ነበር። ዝም ብሎ የመጣ አይደለም። በነገራችን ላይ ፖለቲካን መፍራት መስጋት ዝም ብሎ የመጣ አይደለም። አንደኛ ያለምንም ስኬት የተጠናቀቀ ተጋድሎ ነው የነበረው። የዛ ዘመን ወጣቶች የዛ ዘመን የተማሩ ሰዎች ያደረጉት ምን ጎድሏቸው ነበር ምናምን ብዙ ነገሮች እናነሳ ይሆናል ጊዜ ሲኖር ሌላ ጊዜ። የሊደርሺፕ ጉድለት ይኖራል። ዘመኑ አልፈቅድላቸው ብሎ ይሆናል። የተከተሉት ስልት ይሆናል። እሱ እንደተጠበቀው ነው። ግን በዛ የእርስ በርስ ጭፍጭፍ ምክንያት አማራው ላይ ከፍተኛ የሆነ የትውልድ ክፍተት ተፈጠረ። ይሄ ለማን እድል ይዞ መጣ?
ለኦነግ ለቲፒኤልኤፍ አማራዎች በጥቂቱም ቢሆን ተወክለውበት የነበሩ የትግል ድርጅቶች ከሰሙ። በዛ ላይ አማራን መታገል የፖለቲካ ሀሁዋቸው ያደረጉ ኃይሎች በሚገባ በቀሉ። ከዛ በኋላ በጥቂት አመታት 15 16 17 አመታት ውስጥ የሚፈልጉትን አሳኩ። ያ አማራን መጥላት፣ አማራን መጨቆን፣ አማራን እንዲጠፋ መስራት ይታሰብ የነበረው እሳቤ ህግና ህገ መንግስት ፖሊሲ መዋቅር ሆኖ መጣ። ህገ መንግስቱን የሚያስፈጽም መዋቅር መጣ። ፓርላማ አለ፣ ፌዴሬሽን ምክር ቤት አለ፣ ፍርድ ቤት አለ፣ የፖሊስ ተቋም አለ፣ የመከላከያ ተቋም አለ፣ ልዩ ኃይል አለ፣ አድማ ብተና አለ። ያ ሁሉ ፐርፐዙና አላማው ያንን ፖሊሲ ማስፈጸም ነው። ያንን ፖሊሲ ስለዚህ ቅድም ሲያነሳ ነበረ የህግ የጉልበተኞች መሳሪያ ነው ወይም የመጨረሻውን ህግ የሚጽፉት ጉልበተኞች ናቸው ሲል ነበረ። ያውኑ የኢትዮጵያ ህገ መንግስት ረቂቅ ያዘጋጁት ሻቢያ፣ ቲፒኤልኤፍ እና ኦነግ ናቸው። ሰንአፈ ላይ ኤርትራ ውስጥ ዝም ብላችሁ ህገ መንግስቱ ስታነቡት እኔ የዛ ፕሮፌሽንም ሰው ስለሆንኩ እንዲህ ስታነቡ አንቀጹ ምንም ነገር አታይበትም። ምንም የሚታይ ነገር የለውም። በቃ የሆነ አንቀጽ አለ፣ ወደ ድጋጊ አለ። ስፕሪቱ ግን አማራን ማጥፋት ነው። ከመግቢያው በተጀምሮ የተዛባውን የኢትዮጵያ ብሔር ብሔረሰቦች ግንኙነት ማረም ነው ይላል ፐርፖዙ። አየው፣ የተዛባ ነገር አለ፣ ትንሽና ትልቅ አለ፣ የሚከረከም አለ። ያ ክርከማ ነው ሲካሄድብን የኖረው። በጣም በሚያሳፍርና በሚያሳዝን ሁኔታ ደግሞ ያን ክርከማ ያካሂዱ የነበሩት በዋናነት የሚያስፈጽሙት የኛውን ሰዎች ነው፣ አማራዎች። ትናንት በፍትሃዊ የመሬት ክፍፍል ስም፣ በሽፍታ ምንጠራ ስም እዚህ ምስራቅ ጎጃም ላይ የነበሩ ለዚህ ትግል እርሾ ሊሆኑ የሚችሉ ጀግኖችን የበላው የኛው ወገን አይደለም፣ የኛው ወገን። ከዛ አስተሳሰብ መውጣት እጅግ ከባድ ነበር። በነገራችን ላይ ከባድ ነበር። ጠመንጃ ማንሳት እሱማ ማይታሰብ፣ ጭራሽ ማይታሰብ። በዛ ምክንያት ብዙ ዋጋ ተከፍሏል። ብዙ ትውልድም ጠፍቷል። የመጀመሪያው የዚህ ትግል ስኬት፣ የፋኖ ተጋድሎ ስኬት በነገራችን ላይ የፖለቲካ ዓላማችንን በጠመንጃ ማስፈጸም እንችላለን የሚለውን ሐሳብ ትውልዱ ላይ ማስረጽ ነው። ትልቁ ስኬታችንም እሱ ነው። ከዚህ በኋላ ያለው የሥራ ጉዳይ ነው፣ የማኔጅመንት ጉዳይ ነው፣ የአቅም ጉዳይ ነው፣ የግለሰቦች ጉዳይ ነው፣ የድርጅቶች ጉዳይ ነው። ዋነኛው ነገር ያን አስተሳሰብ መውለድ ነበር። ይሄን አስተሳሰብ ለመውለድ ብዙ የድብታ ዘመኖች አልፈዋል። የሆነ ቦታ ከተሞከሩት በስተቀር በራስ አቅም በራስ በቅነት አገዛዙን መታገል አለብኝ ብሎ መነሳት አደገኛ የነበረና ቅድም እንዳነሳሁት እንደ ኮረንቲ በሩቁ ይታይ የነበረውን አስተሳሰብ ለመስበር እኔም ሆንኩ ሌሎች ጓዶች ብዙ እርምጃ ተራምደናል፣ ብዙ ርቀት ሄደናል። በዛ ተሳክቶልናል ብዬ አስባለሁ። እንደ ትውልድ ለመኩራራት ለመታበይ የምንናገረው ነገር የለም፣ የሚያኩራራም ነገር የለም። ገና ነው፣ ገና ብዙ የቤት ስራ አለብን፣ በጣም ብዙ። የመጀመሪያ ሐምሌ 27 ሁሉም ቦታ የምትታወስ ቀናት መቼም በየወረዳው ስንገባ ያው እንደምታውቁት ደምስሰን ምናምን አይደለም የገባ ነው አይደል? አልፎ አልፎ ግጭቶች ቢኖሩ እና ህዝቡ እንዲህ ባንዲራ ይዞ ተንበርክኮ ምናምን ይቀበለን ነበር እና ምርጦ ለማርያም ነበርኩ ያን ቀን ስንገባ መጀመሪያ አደባባይ የመጀመሪያ የተናገርኩት ነገር ትግሉ ዛሬ ተጀመረ ነው ያልኩት። ምክንያቱም ገና አልተነካም። ምንም ቢሆን ምንም ደካማ ቢሆን 120 ሚሊዮን ህዝብ የሚያስተዳድር ያንን ኢትዮጵያን የሚያክል ግዙፍ ታሪክ፣ ግዙፍ የዲፕሎማሲ እርሾ፣ ቀላል የማይባል ኢኮኖሚ ያለ ይሉንታ ያለ ተጠያቂነት ሁሉን ነገር ለጦርነት የሚያውል እብድ ግለሰብ የሚመራው መከላከያ ነው። ስለዚህ ጉዳት ማድረሱ አይቀርም፣ መታገሉ አይቀርም እና አብዛኛው ሰው ያኔ የሆነ ነገር የተጠናቀቀ ምናምን መስሎት ነበረ። አሁንም ብዙ የሚቀር ስራ ነው። ትልቁ ነገር ግን እንዳልኳችሁ አስተሳሰቡን መውለዱ ነው። እኛ በታሪክ አጋጣሚ ስለተገኘን እንጂ እርግጠኛ አይደለም ከስንቶቻችሁ የተሻለ የማሰብ አቅም እንዳለኝ። ትልቁ ነገር የምንደራጀውም ተቋም የምንፈጥረውም የምንሰባሰበውም አቅም ያለው ሰው እንዲመጣበት፣ አቅም ያለው ሰው ትግሉን እንዲመራ ነው። ያ ሲሆን
አይደለም በአንድ አመት በሁለት አመት ሌላ ዘመናትን ብንታገል በዘላቂነት ህዝቡን ወደሚፈልገው ዓላማ የሚወስድ ትግል ማድረግ እንችላለን ብዬ አስባለሁ። ብዙ ጥንቃቄ ልናደርግባቸው የሚገቡ ነገሮች አሉ። ቀደም ምስጌ እቆም አድርጎታል። ማቲያስም ሲነካካ ነበር። ሞገስም እንደዚሁ። ይሄ ትግል ጥበቃ፣ ድርጅት ጥበቃ የሚባሉ ነገሮች ዝም ብሎ አይደለም። እናንተ እዚህ ለመገኘት እንደዚህ አይነት አባ ኮስትር ግዙፍ የሆነ የሚያስፈራ ለጠላት በእጅጉ የሚያስፈራ ለወገን ደግሞ በእጅጉ የሚያኩራራ ኃይል። በነገራችን ላይ ትናንትና ወደ ሆነ ቦታ ከእናንተ ልጆች ተቀንሶ ሄደ ኃይል ነበር ለሆነ ኦፕሬሽን ራቅ ወዳለ ቦታ። ጠላት ጥናት ስለሚያደርግ የውጊያ አቅም ስለሚያውቅ ከየት ነው ኃይል የመጣ ተብሎ ከዚህ መጣ ሲባል ሁለት ቦታ ለቋውን ወደ ኋላ ፈግፍጓል። ገና ውጊያ ሳይጀምር አጨብጨው እስኪ ለአባ ኮስትር አንድ እንግዲህ ዋነኛውን የመከላከል መስመር የሚሰራበትን ስትራቴጂክ ቦታ ትቶ ራሱን ለማዳን የሚችልበትን የከተማው ጫፍ ላይ ተቀምጧል። ምን እንደሚወራ አሁን በነበረን ውይይት ራሱ ሲያነሱልኝ ነበር። ምን አይነት ኩራት እንደተሰማቸው ገና ቁመናቸውን ጀስቸራቸውን አይተው ማለት ነው። ይሄ ዝም ብሎ አይደለም የመጣው ጓዶች፣ በጣም ብዙ ተደክሞበታል። በጣም ስሜት የሚቆነጥጥ ነገር አሳልፈናል። በዚህ ጉዳይ ተመርጦ ታስቦበት አንዳንድ ቦታ ላይ እንግዲህ ምንም የተለየ ነገር የለንም እንደምንተያየው ነን አይደል? ግን እኛ ስለተፈጠርንበት ወይ እኛ ስለተንቀሳቀስንበት ብቻ ታርጌት ተደርጎ እሾ ሲተከልብን ነበር። በዚህ መስመር ብዙዎቻችሁ ስለምታውቁት እሾ እየተተከለ አቆርቋዥነት ከባንዳነት ጋር የሚጠጋጋ ይሄ የወንድምን ስጋ የሚበላ የሚቆረጥም በየቀኑ በሞት መንጋጋ መሃል እያለፍን ታስቦበት ስራዬ ተብሎ ግን ስብዕናችንን ለመግደል አንዱ ብድግልና ፓስተር ነው ይላል። ወይ ለጥላ ያጣፋል፣ ወይ ሻማ ያበራል፣ ወይ ስዕል አድኖ ከጀርባው ያደርጋል። ከዛ የትግሉ ባለቤት ነኝ ይላል። የሆነ ቦታ ተቀምጧል። የሆነ ፕሮጀክት አበላሽተበት ይሆናል። ታሪክ ኃላፊነታችን ያን ስራ ስለሰራን ያ ዝርፊያ ስለቀረበት 24 ሰዓት ስለኛ የሚያወራ ነው። 24 ሰዓት በቲክቶክ በዩቲዩብ አሳዛኝ ነገር ይሄን ሁሉ ፔን አንዳንዱ ነገር በጥይት መመታት ይቀልሃል። ደስ የሚለው ግን እየሰራ ደስ የሚለው እንዲህ አይነት አርሚ እየፈጠርክ ስለሆነ የሚመጣው ትቋቋመዋለህ። በጣም ከባድ ነው በነገራችን ላይ ዘለፋ፣ በተለይ ቤተሰብ ጋር ምናምን የሚያመጣው ነገር በጣም ከባድ። ዛሬ ደግሞ የማይሰማ የለም። በረሃ ካሉ እናቶች ጀምሮ ቲክቶክ ምናምን የማያይ ወይ በልጆች በምናምን የማይሰማ ነገር ምን ሆኖ ምናምን እንደዚህ ነው። አንዴ በሃይማኖት ይመጣል። የጎጃምን ትግል የዚህን ቀጠና ትግል ለመከፋፈል የተሄደው ከመሬት ተነስቶ ምን እንደሆነ ስለ እምነት ምን እንደሆነ እንኳን የማያውቀውን ሰውዬ እከሌ ቅባት ነው ድሮ ወያኔ ሲሰራው የነበረው ማለት ነው። እከሌ ዓለም ብርሃን ነው በዛ ልሳካ ሲል እከሌ አገው ሸንጎ ነው ይላል። አሁን አገው ሸንጎ ብለው የሚፈርጁት ቀጠና ለረጅም ጊዜ ነው ቆይቼበታለሁ። በየጊዜው ጠላትን የሚማርክ ጀግና ሰራዊት ያለበት በጣም ንጹህ ታጋዮች ያሉበት ስለ አገውነት ስለ አማራነት ለአንድ ቀን መጨነቅ የማይፈልጉ ልጆች አሉበት። እንደዚህ አይነት ሰራዊት ያለበት ነው። ዞረን ከአመታት ምናምን በፊት ብዙ ስራ ተሰርቶበት ስለዛ ማውራት አልፈልግም። የተደራጀ ሰራዊት ነው። ያ ሰራዊት ጠመንጃውን እንዲዘቀዝቅ የሚሰራ አሉባልታ ነው። የሚሰራ አደገኛ ሴራ አለ። ተናንቀን ከወንድሞቻችን ጋር ተቆራርጠን ፎርዛት ማተር ዘመዶቻችንንም ጭምር ላይ ጨክነን ነው ይሄ ትግል የተረፈው። ዛሬ አባ ኮስትር እዚህ ቀጠና ታየ። አስቡት፣ አባይን ተሻግሮ እዚህ ታየ ሲባል የሚፈራ እንዲሆን ብዙ ዋጋ ከፍላችኋል። እናንተም እኛም ለምስጊን ብዙ ዘለፋ ብዙ ስድብ ተቋቁመን ያ ነገር ቀጥሎ ቢሆን ኖሮ አንዳንዱን ያላማውን ተራ ፉክክር ቢሆን ምንም አይገርመኝም። ምን ላውን ወይ ማርሸት ወይ ዳኙ ወይ ሽገዛ አይ በቃ አስረስ ለዚህ ቦታ ዲዘርቭ አያደርግም፣ ይሄን ድርጅት መምራት ያለብኝ እኔ ነኝ፣ ይሄን ቦታ የኔ ነው ብሎ ተነስተው ይታገሉት ኖርማል በፖለቲካ ትግል ውስጥ ያለ ነው አይደል? ይገባኛል ማለት ለጊዜው እኮ ነው አንዳንዱ የታገለ ለሆነ ሰው ማለት ነው። የት እንደተወለደ እንኳን የማያውቀው
አፍተሩልኛ የአማራ ብሔርተኛ ታጋዮች ነን። የአማራ ብሔርተኛ ታጋዮች ነን ካል የአማራን ህዝብ ስነ ልቦና፣ ክብር፣ ልዕልና፣ ታሪክ ማወቅ ማደግ የህይወት መመሪያችን ልናደርገው ይገባል። እዛ ውስጥ ፈጽሞ የሌለበት አማራ የሚለውን ቃል ለፖለቲካ ኮሬክትነት ያነሳ የሆነ አካል ለሱ ግዞት አድሮ ነው የወንድሙን ስም ሲያጠፋ አንተ እንዳትደራጅ ሲያደርግ የቆየ ነበረው። በትዕግስት በጽናት አሸንፈን እዚህ ደርሰናል። እንኳን ደስ አላችሁ ማለት ፈልጋለሁ። በገንዘብ ተሞክሯል፣ በሚዲያ ተሞክሯል፣ በኃይል ተሞክሯል። በነገራችን ላይ የአባ ኮስተር አንድነት ሲጠበቅ፣ የዚህ ቀጠና ትግል አንድነት ሲጠበቅ፣ እነዛን ውጣ ውረዶች እነዛን ሂደቶች ስናልፍ የጠበቅነው ይሄን ብርጌድ እንዳይመስላችሁ፣ የጠበቅነው የጎጃም ትግል እንዳይመስላችሁ፣ የጠበቅነው አማራነትን ነው። መቼም ማንም እየተነሳ የሆነው ፖለቲካ ሞክሮ የማያውቀው ጭራሽ ፖለቲካ በሄደበት ያልሄደው ኢንተረስት የሌለው የሆነው ደግሞ የሱን ዘመን ጨርሷል። በቃ ሞከረ፣ እስከ 40 ዓመቱ እስከ 50 ዓመቱ ሞከረ፣ ፌል አደረገ። ያጋጥማል። በእኔና በእናንተ ትውልድ መጫወት የሚፈልግ የወደቀው ሁሉ ሊነሳበት ይሞክራል። የኛን ትግል የወደቀው ትቢያ የለበሰው ሁሉ ትቢያውን አራግፎ በእኛ መስዋዕትነት ደግሞ እኮ አያውቁትም። በጣም የሚያሳዝናቸው እነዚህ ትግሉ የሚበሩት ሰዎች ምን እያደረግን እንደሆነ እኮ አያውቁትም። ፔኑን አያውቁትም። ስንት አንገታም ወንድሞቻችንን እንደቀበርን አያውቁት። ምን ሳሳላቸው ልጆች በየቦታው መስዋዕት እንዳደረግን አይረዱትም። ህመሙን አያውቁትም። ደስታውንም አያውቁትም። እኔ ምርኮኛ ሳይ የተለየ ነገር በቃ ይነዝረኛል። የተለየ ነገር ነው የሚሰማኝ። እነዛ ሰዎች ያ ስሜት የላቸውም። የሉማ መሬት ውስጥ አብረውን የሉም። ነገር ግን ትግሉን ሊመሩ ይፈልጋሉ። ለነሱ ያደረ የኛ ወንድም ሲበጠብጠን ነበር። ያን አልፈናል። ቅርታ ስሜት ውስጥ ገብቼ ብዙ ነገር አነሳው። ስለዚህ ማወቅ ስላለባችሁ ነው። በእርግጥ ነገም ሊገጥመን ይችላል እንደዚህ አይነት ነገሮች። ስለዚህ አንድነትን መጠበቅ፣ ትግልን መጠበቅ፣ ከጠላት ከቡድንተኝነት፣ ከጎጣዊ አስተሳሰብ፣ ከሃይማኖታዊ አስተሳሰብ። እኔ ሃይማኖት ሲነሳ ብዙ ጊዜ ሰምታችሁናል፣ ሚዲያም ላይ ሲዘመት የተለያየ ነገር ሲባል እንደማንኛችሁ ይሄ ፕራይቬት ጉዳይ ነው፣ መብቴ ነው የትኛውንም እምነት የማመን። ነገር ግን እንደ አብዛኛው ሰው እዚህ ቀጠና እንዳደገ ተወልዶ እንዳደገ ሰው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነው። ማንኛውም እዚህ ቀጠና ገጠር የሚያድግ ልጅ እንዳገኘው ደግሞ ትንሽም ፊደል ከቤተ ክህነት የቆጠርን ነው። ነገር ግን ታስቦበትና ተመርጦ የሃይማኖት አጀንዳ ለመስጠት አንድ ጽሑፍ ጽፌ ነበረ። እግረ መንገዱ እንደው ጥያቄ ሆኖባችሁ ከሆነ ለሌሎችም ጓዶች ማብራራት በኋላ መጣበታለሁ። የአፋብኃ ምስረታ በጣም በጉጉት ሰርፕራይዝ ድንቅ ስጦታ ይዘን እንመጣለን ብለን የጓጓንበት ፕሮጀክት ነበር። ብዙ ዋጋ ከፍለን ከብዙ ቦታ ተንቀሳቅሰው ጓዶቻችን ያልተሳካበት አንዱ ምክንያት በሃይማኖት ካባ የተሸፈነ ስብስብ የሰራብን አደገኛ ስራ አለ የሚል ድምዳሜ ላይ ደረስን። ዝም ብሎ ድምዳሜ የግል ስሜት አይደለም። እዛ ላይ አንድ ነገር ጻፍኩኝ። ቁማርተኞች፣ ነጠላ ለብሰው የሚቆምሩ ሰዎች ሪፈር የሚያደርገው 1 2 ሰዎች 3 ሰዎችን ይታወቃል። ቁማርተኛ ማለት በነጠላው ስም የሚያታልል ማለት ነው፣ ወይ በመስቀሉ ስር የተደበቀ ማለት ነው። ሪሊ ግን ለእምነቱ ሳይሆን ለግለሰባዊ ዓላማው ወይ ለቁሳዊ ዓላማው የቆመ ለማለት ነው። ያ ተይዞ ደግሞ እንደገና ሌላ ሰብና ገደላ ዘመቻ ሲዘመት ነበር። ነገ ትንሽ ከናንተ መካከል ትንሽ የሚንቀሳቀሰው ከተገኘ ይጀመራል ያ ዘመቻ። ስለዚህ መሪዎቻችሁ ላይ እነዚህ እንቁ መሪዎቻችሁ ላይ የሚደረግ ማንኛውም አይነት እንዲህ አይነት ነገሮችን ነቅታችሁ መከላከል፣ ካሉባልታ መጽዳት ያስፈልገናል ማለት ነው። የአማራ ሕዝብ አንድ መታመን ያለበት የትናንት ግርማዊነት የነበረው ሕዝብ ነው። ግሎሪ ፓስት ያለው ሕዝብ ነው። ያለፈ ዛሬ እጁ ላይ የሌለ የራሱ ስልጣኔ ቅድም ተናግረዋል የነበረው ሕዝብ ነው። የምንታገለው ከህልውናችን ባሻገር ያንን ልዕልናም መልሰን ለማምጣት ጭምር
ያን ልዕልና ስናመጣ የትኛውንም ህዝብ ብሔር ብሔረሰብ ልናጠፋ አይደለም። የትናንት ግርማዊነት ነበረን ስንልም በሌሎች ሞት ላይ በሌሎች አለመኖር ላይ በሌሎች ባህልና እምነት ቋንቋ መጥፋት ላይ የተመሰረተ ማለት አይደለም። የሌሎችን ያልነካ ያከበረ ነገር ግን የራሱን ዊዝደም አቧራ አራግፎ የሚያስነሳ ትውልድ ያስፈልጋል። አንድ በዚህ ልትተማመኑ ይገባል። ታሪካችን ገና ተመርምሮ ለትውልዱ በሚገባ ተሰንዶ መነገር ይገባዋል። ይሄ መሰራት አለበት። ዛሬ የገጠሙን ፈተናዎች የትናንትና ክብራችንን ሊገዳደሩ የመጡ የስልጣኔ ክላሽ ኦፍ ሲቪላይዜሽን የሚባለው የስልጣኔ ግጭቱ ውጤቶች ናቸው። ይሄ የምናየው የብልጽግና ስርዓት የዛ ጫፍ ነው። የመጨረሻ እየወጋን ያለው አካል ነው። የዛ የጸረ ህዝብ አስተሳሰብ ጠባቂ አካል መሆኑን መረዳት ያስፈልጋል። ይሄን ለማሸነፍ አንዱ የሚያስፈልገን ነገር ብሔራዊ ንቃት የሚባለው። ብሔራዊ ንቃት ሌላ ምንም ነገር አይደለም። በነገራችን አብን ባንድ ወቅት አንድ አማራ ለሁሉም አማራ፣ ሁሉም አማራ ለአንድ አማራ ሲለው የነበረው መፈክር ታስታውሳላችሁ አይደል? በጣም ወደው አባባል ነው። በነገራችን ላይ በተግባር ዓለም ላይ ጀዊሾች ይኖሩታል፣ እስራኤሎች ይኖሩታል። አንድ እስራኤላዊ ለእስራኤል ህዝብ ጥቅም ለጀዊሽ ጥቅም ማንኛውንም ዋጋ ይከፍላል። እያንዳንዷ እንቅስቃሴው እያንዳንዷ የሚያደርጋት ነገር ውጤቷ የዛን ህዝብ ፍላጎት ጥቅም መብት በማስከበር ረገድ ያላትን አድቫንቴጅ ይመዝናል። እያንዳንዱ ህዝብ እንደማስ ደግሞ ለህዝቡ ይቆማል። ስለዚህ ብሔራዊ ንቃቱ የዳበረ አማራ መፍጠር ያስፈልገናል። እሱን መፍጠር የምንችልበት ዘመን እጃችን ላይ አለ። የዲጂታል ዘመን ነው፣ የሚዲያ ዘመን ነው፣ የግንኙነት ዘመን ነው። በቀላሉ መረጃዎች መሰራጨት የሚችሉበት ዘመን ነው። የቀድሞ ታጋዮች እኮ ጋዜጣ አትመው የሆነ ዋሻ ውስጥ ፕሪንት ተደርጎ ተጓጉዞ ተቀባዮቹ ጋር ምልክት ወይ ኮሌታቸው ላይ ወይ እጃቸው ላይ ምልክት አድርገው ተቀባብለው ነው ፖለቲካ ይሰሩ የነበሩት። ሪዮት ዓለም ሲያሰርጹ የነበሩት መጽሐፍ ተላልከው። በእኛ ዘመን በየስልካችን ሐሳብ በደቂቃዎች በሰከንዶች መተላለፍ የሚችልበት ዘመን ነው። ቅንነቱ ካለ ፍላጎቱ ካለ በዋናነት ይሄን ብሔራዊ ንቃት መፍጠር አለበት። ብሔራዊ ንቃታችን የሚሰራው በሁሉም የኢትዮጵያ ማዕዘናት ያለው አማራ አንደኛው ለአንደኛው እንዲቆም እንደ ከዚህ በፊቱ ቁሞ የማይመለከት በርግጥ የከዚህ በፊቱ ከዛም የከፋ ነው። ራሱ የአውዳሚውም ጭምር መሳሪያ ሆኖ አገልግሏል። ባዴን የሚባለው መዋቅር በዋናነት የቲፒኤልኤፍ ጁኒየር ፓርትነሩ ዋነኛ ተልኮ የአማራን ህዝብ ስነልቦና መስለም፣ ማሸማቀቅ፣ መግደል፣ ማጥፋት ነው። ውክልናውንም ይዟል፣ የማጥፋት ሚናውንም ይዟል። ከዛ አስተሳሰብ ተላቀን ከዛ ራስ ጠልነት አስተሳሰብ ተላቀን በእያንዳንዱ አማራ ላይ ብሔራዊ ንቃት እንዲሰፍር መደረግ አለበት። ይሄ ዝም ብለን በአንድ ዘመቻ ምናምን የምናመጣው አይደለም። ተከታታይነት ያለው የፖለቲካ ግንባታ ስራ የሚጠይቅ ነው። በጣም የብዙዎችን ተሳትፎ የሚጠይቅ ነው። እሱ መሰራት አለበት። ሌላኛው በዚህ በአማራ ብሔርተኝነት እንቅስቃሴ ውስጥ ትኩረት ልንሰጠው የሚገባው ብሔራዊ አስተውሎቶቻችን መለየት ነው። ናሽናል ኢንተለጀንስ የሚባል በተፈጥሯችን እንደ አማራ ያሉን አስተውሎቶች፣ መልካም ነገሮች አንድ ምሳሌ ብናነሳ አማራ ጠመንጃ የመታጠቅ ባህሉ፣ ጠመንጃ የመውደድ ካልቸሩ ትልቁ ብሔራዊ አስተውሎት ነው ብዬ አስባለሁ። ይሄ ብሔራዊ አስተውሎት ካፒታላይዝ መደረግ አለበት። ዛሬ ጠመንጃ የማይወድ አርሶ አደር የለም አማራ ውስጥ አይደል? ሁሉ መታጠቅ ይፈልጋል። አንዳንዴ እንደውም ትልቅ የአስተዳደራዊ ችግር ሆኖ የመጣብን ይሄ መሳሪያ ማውረድ፣ በተለይ የግል መሳሪያን በተመለከተ ብዙ ቦታ ይነሳል። እዚህ አካባቢ እንዴት ኮንቪንስ እንደተደረገ አርሶ አደሩ አላውቅም፣ ጥሩ ነው። ሌላ ቦታ ግን የአይነት ችግር አለ። ይሄንን ብሔራዊ አስተውሎት ይሄን ጠመንጃ የመያዝ የነፍጠኝነት ብሔራዊ አስተውሎቱን አዳብረን ሲቪል አርሚ ልናደርገው እንችላለን፣ ይገባልን። ሲቪል አርሚ ማለት እያንዳንዱ ዜጋ ልክ አሁን ኤርትራኖች ብሔራዊ ውትድርና እንደሚሉት ነው ማለት ነው። በእኛ ደረጃን ማድረግ እንችላለን። የታጠቀ የተደራጀ ቲም ያለው ጋንታ ያለው
በአስቸኳይ ጊዜ ጥሪ ሲደረግለት በዛ ቼን ኦፍ ኮማንድ መሰረት የሚወጣ እነኚህንና ሌሎች ያልተነገሩ እልፍ ብሔራዊ አስተውሎቶቻችንን ማጥናት፣ መመርመር፣ ማጉላት ያስፈልገናል ማለት ነው። ከዛ በተረፈ ይሄ ምንድነው ስቶክሆልም ሲንድሮም ይባላል። ገዳይህን እንዳዳኝ መቁጠር። ለረጅም ዘመን በዛ አይነት ችግር ውስጥ አልፈናል። ለረጅም ጊዜ ገዳይ ባወጣው ህግ መሰረት፣ ገዳይ በሰራው መዋቅር መሰረት፣ ገዳይ ባቋቋመው የምርጫ ቦርድ መሰረት፣ ገዳይ ባቋቋመው ስትራክቸርና ስርዓት መሰረት ፍትህ ትፈልጋለህ ከራሱ ከወንጀለኛ። ከዚህ ከአዳኝና ገዳይን የመለየት ብዥታ መውጣት አለብን። ቅድም ያነሳሁት ይሄ ትውልድ ያሳካው አንደኛው ቁልፉ ነገር ይሄን ማድረግ መቻሉ ነው። ማንም ጥርጣሬ የለውም ማለት ብልጽግና ፍትህ ይሰጠኛል ብሎ ጠመንጃውን አስረክቦ መሄድ የለም ማለት ከዚህ መሃል በክንዱ በጠመንጃው ፍትህን፣ ሰላምን እንደሚያሰፍን የተማመነ ትውልድ ነው። ስለዚህ ከዛ አይነት ብዥታ የጠራ ትውልድ ስለሆነ ህዝቡም ያን ይዞ መቀጠል አለበት። አሁንም ከፍተኛ ስጋት ሊሆኑ የሚችሉ ጉዳዮች አሉበት እጃችን ላይ። አንደኛው ሶሻል ዲኬ የምንለው ቅድም ጠቆም ለማድረግ ሞክሬያለሁ። ማህበራዊ ብስባሴ፣ የራስን እሴት፣ የራስን ዘመን፣ የራስን ዊዝደም ያለማወቅ፣ የሌሎችን የመግዛት የመቀበል አጠቃላይ ማህበራዊ እሴቶቻችን የመበስበስ አደጋዎች አሉ። በየቦታው በብዙ መንገድ ሊገለጹ ይችላሉ። በስነ ምግባር ሊገለጹ ይችላሉ። ከሌብነት ጋር ተያይዞ ሊገለጽ ይችላል። እዚህ ትግሉ ላይ ከምናያቸው ችግሮች ሊታዩ፣ በፖለቲካ አስተሳሰባችን፣ ይሄ ከራስ ጠልነት አስተሳሰባችን እምላችሁ የብሔራዊ ንቃት ሁኔታ ባለመፈጠሩ ምክንያት አንዱ ቀጠና ያለውን አመራር ወይ ታጋይ ሌላ ቀጠና ያለው የሚሰራውን በበጎ ያለማየት አሳዛኝ ነገሮች ትሰማላችሁ። እንደ በግ የጠላት ምርኮ ሲነዳ የሚከፋው ፋኖ ሁሉ አለ የሚከፋው። ይሄ አንዱ የማህበራዊ ብስባሴ መገለጫ ነው። እንግዲህ የምናነሳው እንደ ህዝብ የምናነሳው ስለ ሚሊዮን አማራዎች ነው። ስለኔና ስለናንተ ወይ ስለሆነ ድርጅት አይደለም። ስለዚህ ከዛ አደጋ ለመውጣት ተከታታይ የሆነ ስራ ያስፈልገናል። ጽናት ያስፈልገናል። ቅንነት ያስፈልገናል። አገዛዙ ከፍተኛ የሆነ የቴክኖሎጂ ብልጫ ከመያዙ በስተቀር የተለየ እጁ ላይ ምንም ነገር የለም። በነገራችን ላይ ዓለም ላይ የተመረቱትን ድሮኖች ሁሉ ታጥቋል አብይ አህመድ። የቻይናውን ዊንግሎንግ ድሮን፣ የቱርክ ሁለት አይነት ድሮኖች ነው ያሏት። እነዚህ ስትራቴጂክ ድሮኖች የሚባሉ ባይራክታርና ምንድነው አካንቺ የሚባል የኢራን መሃጁር፣ ሁሉንም ለሽያጭ የቀረቡ ድሮኖች ታጥቋል አብይ። እነዚህን በዓለም ላይ ተመርተው ለሽያጭ የቀረቡ ድሮኖች ሁሉም ሞክሯል። በሁሉም የአማራ ማዘናት፣ በሁሉም ፋኖ ላይ በርካታ ንጹሃን ወገኖቻችንን ጎድቷል። በርግጥ በጣም ጥቂት ሊሆን ከሚገባው አንፃር በጣም እጅግ በጣም ጥቂት ወንድሞቻችንን መስዋዕትነት ከፍሏል። መካድ ስለማንችል ያ የቴክኖሎጂ ብልጫ ግን የትኛውንም ጦርነት አሸንፏል። አሜሪካ ከአፍጋኒስታን ተሸንፋ ወጣለች። 20 ዓመት ውጊያ ተደርጎ አሜሪካ ከቪየትናም ተሸንፋ ወጣለች። ከሶማሊያ ተሸንፋ ወጣለች። የቴክኖሎጂ ብልጫ ስለሌላት ነው አይደለም። ራሻ ዩክሬንን እስካሁን አላሸነፈቻትም። የቴክኖሎጂ ብልጫ ስለሌላት ነው አይደለም። ዋነኛው ቴክኖሎጂያችን የተሸከምነው ዓላማ ስለሆነ ነው። ዋነኛው ቴክኖሎጂያችን ያን የቴክኖሎጂ ብልጫ የምናሸንፍበት ህዝባችን ስለሆነ ነው። ከዚህ አድቫንቴጅ በስተቀር እርግጠኛ ነኝ ሰሞኑን የታዘብነውን ድል በአጭር ጊዜ ውስጥ እንደግመዋለን። እንዳልኳችሁ አንድ ለውጥ ማምጣት ያስፈልገናል። ሁልጊዜም በየሰፈራችን መዋጋት አገዛዙን ለማፍረስ ጠቅሞናል፣ ኃይል ለመገንባት ጠቅሞናል። ነገር ግን የምንዋጋው እዚህ ሰፈር ልንቀር አይደለም።
እዚህ ወረዳ ልንቀር አይደለም ወንዝ ተሻግረን የአማራን የዝንተ ዓለም ሰላም የሚያመጣ ስርዓት ልንገነባ ነው የምንታገለው። ከሱ ባሻገር ደግሞ ስትራቴጂክ ወታደራዊ ድሎችን ልናመጣ ነው የምንታገለው። ለዛ ቅንነት ያስፈልጋል። ቼን ኦፍ ኮማንድ መጠበቅና መታዘዝ ያስፈልጋል። የትኛውም ቦታ የትኛውም ኮሪደር ስምሪት በሚሰጥ ሰዓት መቀበል ያስፈልጋል። እሱን ማድረግ ከተቻለ በቀላሉ የጠላትን አከርካሪ መስበር እንደሚቻል ጦርነቱን ስንጀምር በደንበጫ በደጋዳሞት በዚህ በነማይ ቀጠና በቋሪት ባህር ዳር ዙሪያ ሜጫ የነበሩት ትላልቅ ድሎች በግልጽ የሚያመላክቱ ናቸው። ሰሞኑን የምኒልክ ህዝብ የፈጸመው አስደናቂ ጀብዱ የጠላትን አከርካሪ ለመስበር የምንችል የማድረግ አቅም ያለን መሆኑን ለኛ አይደለም ለጠላት አይደለም ለዓለም ጭምር ያሳየንበት። የሆነ ዲፕሎማት ከውጭ ይመጣል፣ አብይ መኪና ይዞ ይወጣል፣ በቤት ያዞረ የተብለጨለጨ መብራት ያሳያል። አንዳንዶቹ ይከራከራሉ፣ ምንም እኮ ስጋት የለም ሰላም እኮ ነው አገሩ። እነሱ ከአዲስ አበባ ተሳፍረው የመጡበት ሀገር ሳይደርሱ አንድ ክፍለ ጦር ተደምሷል። አንዳንዱ የኛ የሥራ ጉድለት ነው፣ ለዓለም የምናሳይበትን መነጽር ማስተካከል አለመቻላችን። ስለዚህ ያንን ሁሉ ዓለም አቀፋዊ ትኩረታችንን ሁሉ የሚቀይር ነገር ነው ይሄ ነገር የፈጠረው። ብዙ ጊዜ ተናግሬው አውቃለሁ። አሁን ሌሎች ተቋማትም ዲፕሎማቶችም የሚዲያ ሰዎችም እየደጋገሙት ነው። ፋኖ የምስራቅ አፍሪካ ኢመርጂንግ ፓወር ነው። ፋኖ የምስራቅ አፍሪካ አዲስ ኃይል ነው። በትክክልም ያ መሆኑን እና ሚዛን እየጠበቅን መሆኑን እየታየ ነው። ዛሬ እኔና እናንተ የንተጋሩ ባንጀምር ኑሮ አብይ አህመድ የፕሪቶሪያ ስምምነትን ለመተግበር የሆነ መሬት ወደሆነ አካል ሰጥቷል። ጠመንጃውን ከአማራ ነጥቆ ለሆነ ቡድን አስታጥቋል። ያው ካለ ጦርነት መኖር የሚችል ሰው አይደለም። ወይ ኤርትራን ወሯል ወይ ተቃራኒው ሆኗል። ብቻ እዚህ ቀጠና ውስጥ የሆነ ነገር ተደርጓል። ያ ሁሉ እንዳይደረግ ምክንያት የሆነው የፋኖ ፓወር ነው። ይሄ ታሪካችሁ ነው። በስርዓት በሚገባ ማወቅ አለባችሁ። እንዳጋጣሚ ነው የምስራቅ አፍሪካ ቀጠና ከኢትዮጵያ ውጭ ያለው ቅኝ ግዛት የተገዛ ቢሆንም ብዙም የቅኝ ግዛት ባህል እና እሴት ያረፈበት አሻራ ያረፈበት አይደለም። በብዛት አብዛኛው የሱዳንን ጨምሮ ኤርትራ፣ ሶማሊያ፣ ጅቡቲ ይሄ ቀጠና ህዝቡ ደግሞ አንደኛው ከአንደኛው ጋር የተሳሰረ ነው በብዙ ምክንያት በቋንቋ በብሔር። ለምሳሌ አፋርን ብትወስዱ ኢትዮጵያ ውስጥ አፋር አለ፣ ጅቡቲ ውስጥ አፋር አለ፣ ኤርትራ ውስጥ አፋር አለ። በዚህና በሌሎች ምክንያት እንደገና ደግሞ የዚህ የቀይ ባህር ጂኦፖለቲክስ በመኖሩ ምክንያት ቀጠናው ከጦርነት ቀጠና ወጥቶ ያውቅ። እንደውም በጥቂት ዓመታት ውስጥ በ20 ዓመት ምናምን ውስጥ 3 አዳዲስ ሀገራት ተፈጥረዋል ቀጠናው ላይ። ኤርትራ ከኢትዮጵያ ተገንጥላ አዲስ ሀገር ሆናለች። ደቡብ ሱዳን ከሱዳን ተገንጥላ ሀገር ሆናለች። ሶማሌላንድ እውቅና የላትም እንጂ ዲፋክቶ ስቴት ናት፣ ሀገር ናት። ዓለም አቀፍ እውቅና ስለቀራት ብቻ ነው። አሁን ደግሞ ሱዳንም ለሁለት ሊከፈል ዳር እያለ ነው። ይሄ ቀጠና ሙሉ የጦርነት ቀጠና ነው። በሚደንቅ ሁኔታ አማራው ስልጣን ላይ በነበረበት ዘመን እችም አማራው ስላችሁ አዲስ ለገሰ ነው በረከት ስምኦን እንደማታስቡ እርግጠኛ ነኝ። በአፄ ኃይለ ሥላሴ ዘመን ይሄ ቀጠና በጣም ስቴብል የነበረበት ዘመን፣ የተረጋጋ የነበረበት ዘመን። ስለዚህ ለዛ ትልቅ ዋጋ ያለ መሆኑ መታወቅ አለበት። አሁን ላይ እንደ ቀድሞ ቅኝ ገዢዎች ሳይሆን ዶላር ያደለባቸው አዳዲስ ኃይሎች በተለይ ዩናይትድ አረብ ኤሚሬት የምትባለው ዱባይ እና ሳውዲ አረቢያ እና ሌሎችም ሀገሮች አልፎ አልፎ ቱርክም ግብጾችም ይሄን ቀጠና የጦርነት ሜዳ አድርገውታል። የፕሮክሲ ዋር ወይም የውክልና ጦርነት መጫወቻ ሜዳ አድርገውታል። ሱዳን ብትሄዱ ሳውዲ እና ዩናይትድ አረብ ኤሚሬት ነው የሚዋጉት። አልቡርሃንን ሳውዲ ይደግፋል፣ ሌላም የሚደግፈው አለ። ዳጋሎ የሚባለውን ደግሞ ዩናይትድ አረብ ኤሚሬት ትደግፋለች። ለምን ትደግፋለች? ዳጋሎ ከተቆጣጠረው መሬት ወርቅ ስለምታገኝ፣ ሌላ ምንም ነገር የለውም። አሁን ላይ ዓለምን የሚዘውረው ኢኮኖሚው
የኮርፖሬት ኢምፓየር ዘመን ላይ ነው ያለን። በዛ ምክንያት ምን ይለዋል አንድ ጸሐፊ ፕራይቬታይዝድ ስቴት ፎርሜሽን። ፕራይቬታይዝ የሚደረግ ምንድነው? ቢዝነስ ነው አይደል? ግን ፕራይቬታይዝድ ስቴት ፎርሜሽን እየተከናወነ ነው ሶማሊያ ውስጥ። ዲፒ ወርልድ የሚባለው ዱባይ ፖርት ኢንተርናሽናል ወይም ዱባይ ፖርት ወርልድ የሚባለው ካምፓኒ የዩናይትድ አረብ ኤሚሬትስ ገዢዎች የዛ ፋሚሊ ንብረት ነው። ሁለት ፐርፐዝ አለው እዚህ ሶስት ፐርፐዝ አለው እዚህ ቀጠና። አንደኛው ካውንተር ቴሮሪዝምን ወይም ደግሞ ሽብርን እከላከላለሁ ይላሉ። በሌላ በኩል ደግሞ ካውንተር ፔረሲ ይሄ የባህር ላይ ውንብድናን ለመከላከል ይላሉ። እንደገና ደግሞ እዛ ሀገር የእንስሳትም የእጽዋትም ምርት ስለሌለ የፉድ ሴኩሪቲያቸውን ወይም የምግብ ዋስትናቸውን ለማረጋገጥ እዚህ ቀጠና ያለው ክላይሜትና አየር ንብረት ለሰብል እህልም ለእንስሳት ምርትም ስለሚመች ለሱ ኢንቨስትመንት በሚል ሰበብ በሶስቱ ምክንያቶች እዚህ ቀጠና ላይ ኢንቨስት ያደርጋሉ። ለምሳሌ ሶማሊያን ብትወስዱ ሶማሌላንድ፣ ፑንትላንድና የሞቃዲሾ መንግስት አለ አይደል? ሶስቱም ሀገራት ላይ ሰራዊት ያሰለጥናሉ። ሶስቱም ሀገራት ላይ አሁን ላልኳችሁ ለጸረ ሽብር ተጋድሎ በሚል ለአንቲ ፓይረስ ወይም ለባህር ላይ ውንብድና ተጋድሎ በሚል እና ለሌላም ፐርፐዝ የዚህ የቀይ ባህር ቀጠና ንግድ ለመቆጣጠር በሚል የወደብ አገልግሎት ለመስጠት በሚል የወደብ ግንባታ በሚል ምክንያት ሶስቱም ሀገራት ላይ ሰራዊት ይሰለጥናል። ኢንፎርማሊ ሶስት የተለያዩ ሀገራት እየተፈጠሩ ነው ማለት ነው። አንድ ሀገር አርሚ ካለው ራሱን የቻለ አርሚ ካለው ራሱን የቻለ አስተዳደር ካለው በሂደት ወደ ሀገርነት ነው የሚሸጋገረው። ስለዚህ ይሄ ቀጠና ወደፊትም ቢሆን የነዚህን ኢመርጂንግ ፓወር ወይም የነዚህን አዳዲስ ኃይሎች ፍላጎት ለማሟላት ሲባል ከጦርነት ውጭ ሊሆን የሚችል አይደለም። አብይ አህመድ ስለ አሰብ የሚያወራው ለኢትዮጵያ ክብር፣ ለኢትዮጵያ ፕራይድ፣ ኢትዮጵያ የባህር በር እንዲኖራት አስቦ እንዳይመስላችሁ አይደለም። ዩናይትድ አረብ ኤሚሬት አሰብ ላይ ኢንቨስት አድርጋ ነበር። ሻዕቢያ አባሯታል ነው። ያንን ቂም በአብይ አህመድ በኩል ልታወራርድ ነው። ምንድነው የዘንዶ ጉሮሮ በሞይን ክንድ ይለካል ነው የሚባለው አይደል? በእርግጥ የአብይ ክንድ አይደለም የሚለካው፣ የደሃ ልጅ ክንድ ነው እዛ የሚለካው። የደሃ ልጅ ነው የሚረክፈው። አብይ አህመድ ጉዳዩ አይደለም። ለአሰብ ተብሎ 100,000 ወጣት ቢረክ ጉዳዩ አይደለም። እሱና በዙሪያው ላሉ ሰዎች ዱባይ ለሚሰራላቸው ቪላ ወይም አሜሪካ ለሚያቋቁሙት ሪል ስቴት ነው የሚጨነቁት። የደሃ ልጅ እዛ ይወድቃል። የዲፒ ወርልድ የተባለው ካምፓኒም ሆነ ሌላው ዩናይትድ አረብ ኤሚሬትስ ቡርዣዎች የፈለጉትን ነገር ቀይ ባህር ላይ ያደርጋሉ። ያ ነው እየሆነ ያለው። ዛሬ የሚተኮስብን ድሮን፣ ዛሬ እናቶቻችን ላይ የሚወረወሩ የድሮን አረሮች ስፖንሰር የሚደረጉት በእነዚህ ሀገሮች ነው። የሚያረጉት እንዳነሳውላችሁ በተለየ መንገድ ስለጠሉን ወይም ደግሞ ሌላ ዓላማ ስላላቸው አይደለም፣ ወይም በእምነት በምናምን አይደለም። ዋነኛው ዓላማ ኢኮኖሚ ነው። ዋነኛው ዓላማ ፖለቲካ ነው። አብይ አህመድ የእነዚህ ኃይሎች ጉዳይ አስፈጻሚ እንጂ የኢትዮጵያ መሪ የኢትዮጵያ ሕዝብ ፍላጎትን ሊያጸና ሊከውን የመጣ ግለሰብ አይደለም። እየተዋጋን ያለነውን ጦርነት ውስብስብና ግዝፈት እንድትረዱት ነው ይሄን ማነሳላችሁ። እያንዳንዱ የምትተኩሱት ጥይት የቀጠናውን ፖለቲካ የዓለምን ፖለቲካ ባላንስ በማድረግ ረገድ ያለውን ሚናና ድርሻ እንድትረዱት ነው ይሄን የምነግራችሁ። ለእናንተ አይደለም ለሌሎቻችንም ውስብስብ ነው ጉዳዩ። ነገር ግን እያንዳንዱ የታጠቃችሁት ጠመንጃ የተሸከመው ዓላማ ትልቅ ነው። ለዛ ነው መጽናት የሚያስፈልገን። ከ50 ዓመት በፊት ሀገር የሆኑ በጣም ትንሽ የህዝብ ቁጥር በጣም ትንሽ የቆዳ ስፋት ያላቸው የመካከለኛው ምስራቅ የአረብ ሊግ ሀገራት አማራን የሚያክል ግዙፍ ህዝብ ለሺህ ዘመናት የራሱ ስልጣኔ የነበረው ህዝብ አደጋ ላይ ሲጥሉት ቆመን ማየት አንችልም፣ የለብንም። ቀጠናው ላይ የተሻለ ኃይል እንግዲህ እንደሌሎቹ ልክ ዳጋሎ እንዳለው ነዳጅ ወርቅ ላይኖረን ይችላል። የሆነው እንደሌሎቹ የምናከራየው ወርቅና ነዳጅ ባይኖረንም የሰራዊታችን ዲሲፕሊን እንደ ወርቅ ኤክስፖርት የሚደረግ መሆን አለ። እንዳልኳችሁ ነው ይሄ ቀጠና
በእኛ ኃይል በእኛ ጉልበት መልሶ የሰላም ቀጠና ካልሆነ በስተቀር ለተከታታይ አመታት ከጦርነቱ ሂደት የሚወጣ አይደለም። ስለዚህ ኃይል ያስፈልገናል፣ ጉልበት ያስፈልገናል። ኃይል ከጠመንጃው ከጥይቱ ብዛት ብቻ አይደለም የሚመነጨው። ኃይል የሚመነጨው በዋነኛነት ከሰራዊታችን ዲሲፕሊን ነው። ዲሲፕሊን ሲባል ከህዝብ ጋር ያለን ግንኙነት፣ እርስ በርስ ያለን ግንኙነት፣ ለአለቆቻችን ያለን ታዛዥነት ብቻ አይደለም። የሚሰጠንን ተልዕኮ የመፈጸም አቅማችን፣ ጽናታችን፣ ረሃብን፣ ጥምን የመቋቋም ክህሎታችንን ጭምር ይጨምራል። ያ ትልቁ ሀብታችን የምንፈልገው ደረጃ እስክንደርስ ድረስ በዚህ ጉዳይ እንድትጸኑ አደራ ማለት ፈልጋለሁ። ዛሬ ግዙፍ አርሚ ገንብተናል። ማሰልጠን ማደራጀት ተችሏል። በነገራችን ላይ ስልጠናን እንደው ኃይል ከመገንባት አንጻር ብቻ እንዳታዩት። የምናሰለጥነው ኃይል ነገ የሀገር መከላከያ የሚሆን ነገ የሀገር ዘብ የሚሆን ነገ የምናስበውን ቀጠና የሚቆጣጠር ነው። እሱ ብቻ አይደለም። ለ6 ወር ለ7 ወራት አሰልጥነን አስመርቀን ጠመንጃ አስታጥቀን ስምሪት የምንሰጥበት ቀጠና የተቆጣጠርን መሆኑን ጭምር ለዓለም የምናሳይበት ነው። አንዳንዶቹ ዝም ብሎ ተራ ሸማቂ አድርገው ያስቡናል። እንደዛ እንዳልሆነ ለዓለም ጭምር የምናሳይበት። ዩኒፎርሙ የራሱ ትርጉም አለው። ቦሌቱ የራሱ ትርጉም አለው። የምናሳየው ካታዎች የራሳቸው ትርጉም አላቸው። ሚዲያ ላይ በርካታ ኢትዮጵያ ሕዝብ ከፍተኛ ስጋት ውስጥ ነው ያለው። የመዋጥ የመወረር የመጥፋት አደጋ ይደርስብኛል ብሎ ከፍተኛ ስጋት ውስጥ በተስፋ ይጠብቀናል። በተስፋ የምሬን ነው የምነግራችሁ። በተለያየ መንገድ ፋኖ መቼ ነው የሚያሸንፈው፣ ይሄ ትግል መቼ ነው የሚጠናቀቀው ብሎ በጉጉት የሚጠብቀናል። ለዛ ሁሉ ተስፋ መሆናችንን ጽናት ያለን መሆናችንን በእርግጥም ግዙፍ አርሚ እየገነባ መሆናችንን የምናሳይበት ስለሆነ እሱ ተጠናክሮ መቀጠል አለበት። በዚህ ረገድ እናንተ በተለይ አባ ኮስትር ብርጌድ ዛሬ የደረሰበት ደረጃ የደረሰው ለእናንተ መንገር ለቀባሪ ማርዳት ነው ብዬ አስባለሁ። አሁን ጠላት ተፍረክርኳል። እንደገና መልሶ ሳይደራጅ የምንመታበት ጊዜ ላይ ነው ያለነው። ለዛ ዝግጅት ያስፈልገናል። ምንድነው ያለው በላይ ዘለቀ ኃይለ ሥላሴን ሲቀበል ባንዲራው የዘለቀ ልጅ ባንድ አራጋቢ እድሜው ሳይደረጅ ነው ያለው አይደል? ባንዲራው የዘለቀ ልጅ ሰላቶ ገዳይ ጦሩ ሳይደረጅ እንደገና ሳይዘጋጅ እንደገና ሌላ መስመር ሳይዝ የምንታገልበት ጊዜ ላይ ነን ያለው። በሚገባ ነው የተፈረከረው። በሚገባ ሰሞኑን ኃይል እያቀያየረ ነው። እዚህ አካባቢ የነበሩ ኮሮችን ወደ ወሎ፣ ወደዛ የነበሩትን ወደዚህ ባህር ዳር የነበረውን ወደ ሆነ ቦታ ሽፍት እያደረገ ነው። እመኑኝ፣ የሚዘርፍ ሰራዊት ወገኑ ላይ የሚተኩስ ሰራዊት በተአምር ያሸንፍ። በዓለም ታሪክ አሸንፎ ማያውቅ የእናቱን መቀነት የሚፈታ ወታደር ገበሬ የሚረሽን ጦር በምንም ተአምር አይደለም። እንዲህ አይነት ግዙፍ ሰራዊት ገንብተን ጥቂቱንንም አያሸንፈን። አሁን የቀረው የኛ የቤት ስራ በፍጥነት ማሸነፍ። ልክ ማዕበል ላይ እንዳለን ጀልባችን ማዕበል ላይ እንዳለ አስበን ወደ ኋላም ሳንል ወደ ጎንም ሳንል ሳንቆምም በፍጥነት የምንቀስፍበት ዘመን ላይ ነው የምንገኘው። ይሄ ፍጥነቱ በጣም ብዙ አድቫንቴጆች አሉት። እንዳነሳሁት በአንድ በኩል ጠላት ሳይደረጅ የምንደርስበት ጊዜ ነው። በሌላ በኩል የምንከፍለው መስዋዕትነት በጣም በብዙ የምናሳጥርበት፣ ወደፊት ልንከፍላቸው የምንችላቸውን መስዋዕትነቶች ጭምር የሚያስቀር ቀላል አይደለም። ህዝባችን እየከፈለ ያለው ዋጋ ትግል ስለሆነ ትግሉም ቅዱስ ትግል ስለሆነ ዓላማውም ትልቅና ግዙፍ ስለሆነ እየተቋቋምነው ነው እንጂ በምትንቀሳቀሱበት ሁሉ ታያላችሁ። እናቶቻችን ማቅ ለብሰው ነው ያሉት። ልጆቻቸውን ቀብረዋል፣ ባሎቻቸውን ቀብረዋል። ጥቁር ለብሰው ኮት ለብሰው ነጠላ ዘቅዝቀው ስታዩ የሚሰማን ስሜት አለ እንደ ወገን። እነዛ በርቀት ትግሉን የህዝብ ትግል ነውና እኛ ምን መራዋለን እናንተም ትመሩታላችሁ ብለው የሚያፈዙት ሳይሆን እኛ እየኖር ነው ያለ ነው የሚሰማን ስሜት አለ። ያ ማብቃት አለበት፣ የሆነ ዘመን ላይ ማብቃት አለበት። አንዳንዱ ኤክስፔክቴሽን ክራይሲስን እሱን አትስሙ። እንዴት 2 ዓመት ሙሉ ይላል የሆነ ኳስ ጨዋታ የሚመስለው እሱ አይደለም። እንደዛ ለሚሉት ማለት አይደለም። ነገር ግን አሁን በቂ ፖቴንሻል አለ። እውነት ለመናገር በተደጋጋሚ ስለበላይ ዘለቀ ይነገራል።
እርግጠኛ ነኝ ከግማሽ በላይ የምትሆኑት የሱን የመጨረሻውን እድሜ ትደርሳላችሁ። ግማሽ እንኳን ማጋነን ይሆናል። አንድ አራተኛ የምትሆኑት ማለት ነው። በሰላሳዎቹ እድሜው ነው በላያን ሁሉ ታሪክ የሰራው። ከያዎቹ መጨረሻ እስከ ሰላሳዎቹ መጀመሪያ ባለው እድሜ ውስጥ ነው ያ ታሪክ የተሰራው። ስለዚህ በቂ ነን፣ በቂ አቅም አለ፣ በቂ አቅም። ብዙ የተማረ ሰው አለ፣ ብዙ ወታደራዊ ስልጠና የወሰደ ሰው አለ። ቅንጅቱ ካለ፣ መደማመጡ ካለ፣ ቅንነቱ ካለ ማድረግ እንችላለን። እንደምንችልም በተግባር አየን። ቀላል አይደለም። 2-3 ክፍለ ጦር በዛ ደረጃ በታትነ ትናንትና የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ለቀይ መስቀል ደብዳቤ ጽፈናል። 502 ምርኮኛ አለ እጃችን ላይ ምኒልክ ዕዝ ላይ ማለት ነው። ከዛ ውስጥ 148ቱ ቀላልና ከባድ ቁስለኞች ናቸው። በ2-3 ቀን ውጊያ ይሄ በሶስቱ ኮሮች ብቻ የተገኘ ነው። ሶስቱ ኮሮች በዚህ በደቡብና በምዕራብ ወሎ ቀጠና ያለው ገና አልተሰባሰበም። የሚገርማችሁ ነገር ከዚህ በፊትም በዘመቻ መቶ ተራሮች የነበሩትን ምርኮኞች እንዲረከቡንና ድጋፍ እንዲያደርጉ ለቀይ መስቀል ጽፈን ምላሽ አልሰጡንም። እያንዳንዱ ነገር ፖለቲክስ ነው ዓለም ላይ። ይሄ ሰብአዊነት ድጋፍ ምናምን ውሸት ነው። ቀይ መስቀል ከኛ ጋር የደብዳቤ ልውውጥ ካደረገ የምናገኘውን ኢንተርናሽናል ሪኮግኒሽን እያሰቡ ጥርጣሬ ስላላቸው ለዘመናት የነጮች የጥናት ዴስኮች ሸልፎች የተሞሉት በጸረ አማራ ትርክት ሰነዶች ነው። በነገራችን ላይ አብዛኛው የምዕራብ ኃይል እኛን የሚያየን ሌላውን ብሔረሰብ እንደምንጨቁን ቅድም እንዳነሳውላችሁ እንደ ቅንጌ ብዙ ያልሰራ ነው የቤት ስራ ስላለ ያን ሪኮግኒሽን ስቲል ምን ያስባሉ መሰላችሁ? የአብይ አህመድን ቢሮክራሲ የያዘው አማራው ነው ብለው ያስባሉ። ዲፕሎማቶችም ጋዜጠኞችም ሲያወሩን ዋንስ ኦን ታይም ከአብይ አህመድ ጎን የነበረው ፋኖ አሁን ከአብይ አህመድ ጋር ተጣላ ብለው የሚጀምሩት ቅርብ ጊዜ አሁን በቅርቡ በተንቀሳቀስንበት የጉሙዝ ታጣቂዎችን አገኙ ሱዳን ድንበር። ከዛ ለሆነ መንገድ ተፈልገው ስናወራቸው መጀመሪያ መነጋገር አለብን አሉ። እሺ ምናምን ብለን ቁጭ ብለን ምን አሉን? እናንተ የአብይ አህመድ ልጆች አይደላችሁ እንዴ? መቼ ነው የተጣላችኋል? አያችሁ ትርክቱ ከኦነግ ሰዎች ጋር ከቲፒኤልኤፍ ሰዎች ጋር ቀጥተኛ ግንኙነት አላቸው። እነዛ ደግሞ የፈረንጆችን ትርክት ነው የሚቀበሉት። ስለዚህ ያስተሳሰብ ስላለ እነዚህ ትላልቅ ኢንተርናሽናል ተቋማት ሪኮግኒሽን መስጠት አይፈልጉም፣ ማመን አይፈልጉም። በነገራችን ላይ ማመን አብይ አህመድ ባያምን አይገርመኝም። በጣም ስለሚፈራ እንደው ከሆነም ያው የለመድኩት ይሻላል ብሎ ነው መሰለኝ። የሰሞኑን ድል እንኳን ሰምታችኋል አይደል? የብልጽግና ሚዲያ ሰዎች የቲዲኤፍ ነው የህዋት ነው እያሉ በጣም የሚያስቅ ነው። ዋናው መሸነፋቸው ማመናቸው ነው። አሸናፊውን የፈለገው መምረጥ ይችላሉ እያልን ነበርና ልክ እንደዛ ነጮቹም ጋር ያ ችግር አለ። ያልቀረፍ ነው ያልተሻገር ነው ብዙ ነገር አለ። በጣም ብዙ ስራ የተሰራ ለአመታት ለዘመናት ሪሰርች የተደረገ ይሄን ቀጠና የሚያውቁ ሪሰርቸሮች ምሁራን አማራውን የሚያዩበት መነጽር ፍጹም የተንሸዋረረ ነው። ፍጹም የህሉና ትግል እያደረግን ነው የሚለውን ማመን አይፈልጉም። አሁን ነው በብዙ ጥረት በብዙ ስራ ብዙ በር አንኳኩተን ትንሽ ነገሮች እየተገለጡ የመጡት እሱም በጉልበታችን በጠመንጃ ኃይላችን ነው። ስለዚህ የአይነት ነገር ስላለ ብዙ የቤት ስራ አለብን። ማሸነፍ እና መቀልበስ እንደምንችል ግን በተጨባጭ ታይቷል። እንዳነሳሁት የአማራን ፖለቲካ እና አደረጃጀት ከሁለተኛነት ከጁኒየርነት ከግዞተኝነት በሞግዚት ከመተዳደር አውጥተን በራሱ እንዲቆም ማድረግ ችለናል። ከፋም ለማ መጪው ዘመን ምንም ሆነ ምን በራሱ የሚቆም በራሱ የሚያስብ በራሱ ፖለቲካ የሚሰራ ትውልድ ፈጥረናል። አንዳንዶቹ እንዴ ማንኛውም ኃይል ጋር እንተባበራለን ትላላችሁ እንደ ትናንት ነው ምናምን ይላሉ። እኛ እንደ ኢህዴን እኮ ምርኮኛ ሆነን የተመሰረትን አይደለም። በዚህ ጀግና አርሶ አደር ፊት በዚህ ጀግና ወጣት መሃል አስታጥቀን አደራጅተን አንቅተን በራሳችን የፖለቲካ ፍልስፍና የበቀለም አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ ስንል ነኝን ሁሉ ከፖለቲካ ሪዮት ዓለም ተለጣፊነት ዶሜስቲኬት ከተደረገ ኢትዮጵያን አማራን ከማይመጥን የሶሻሊዝም ካፒታሊዝም አይነት ፍልስፍና የተላቀቀ የራሱ ፍልስፍና ያለው የአማራን ትናንት ግሎሪ ፓስት የሚያስታውስ የሚያስብ የሚመረምር ዛሬ አማራ ያለውን ተስፋ የሚያስብ
እና በራሱ አቅም በራስ በቅነት የሚንቀሳቀስ ትውልድ ፈጥረናል ማለት። በዛ መንገድ የተፈጠረ ትውልድ በምንም ተአምር የሌላው ተለጣፊ ሊሆን አይችልም። በሌላ ሂሳብ ሊታይ አይችልም። ማንም ለጽድቅ ብሎ አይደለም እኛ ጋር ሊሰራ የሚችለው ማንም አካል ኢንክሉዲንግ ሀገር ውስጥ ያለው ውጭም ያለው ማንም ከኛ ጋር ሊሰራ የሚችለው በእኛ ፖለቲካ፣ በእኛ ሐሳብ፣ በእኛ ጉልበት ህልውናውን አስከብራለሁ ብሎ ስለሚያስብ ብቻ ነው። ይሄን እንዳትረሱ። እኛ ስልጣን ላይ እንድንወጣ ፈልጎ አይደለም። ማንም ሊያግዘን የሚፈልግም የሚችልም አካል ለራሱ ፐርፐዝ ለራሱ ጥቅም ይሄንን የሚስት አመራር የለም። ይሄን በደንብ የሚረዳ ሊደርሺፕ ነው ያለ። ምንም አይነት ስጋት እንዳይገባችሁ በዚህ ረገድ የጸረ አብይ አህመድ አገዛዙ ፊት አውራሪ ሆነን መውጣት የምንችልበት አቅም አለን። አማራ ቀላል ህዝብ ነው እንዴ? በርካታ ትናንሽ ሀገሮች ተደምረው እኮ የአማራን ህዝብ የሚያክል ቁጥር እኮ የላቸውም። የህዝብ ቁጥር ትልቅ ጉልበት ነው በዚህ ዘመን አይደል? ኢኮኖሚካሊም በሌላው በብዙ መመዘኛዎች ብትወስዱት ገና ያልተነካ ምን ያክል ፐርሰንቱ እንደተጠቀምንበት የአማራን ህዝብ አላውቅም። ግዙፍ የሆነ አቅም ነው ያለን። ይሄንን አቅም የያዘ ኃይል እና አካል የሆነ አካል ተለጣፊ ይሆናል ብሎ መስጋት አያስፈልግም። ይልቁንም በመተማመን በመደማመጥ ሰው ህይወቱን ከመስጠት በላይ በምንም ሊታመን አይችልም። አሁን ያለው ፋኖ ሊደርሽፕ በርካታ መንገዶችን አልፎ ነው እዚህ የደረሰው አይደል? በርካታ የሞት ወጥመዶችን የተሻገረ ነው። ይሄን ያረጋን ሊደርሽፕ ማመን ያስፈልጋል። መሪህን ማታመን ከሆነ ሊደርሽፑን ማታመን ከሆነ ትግሉን ማሸነፍ አትችልም። ድርጅት መፍጠር አትችልም። ስለዚህ ህዝቡን የሚመጥን አስተሳሰብ እና ልዕልና ያለው ሊደርሽፕ ነው ያለ። ችግሮች የሉም ማለት አይደለም። በኋላ መጣበታለሁ። እዚህ አንድ ድርጅት ካለመፈጠሩ ጋር ተያይዞ የሚነሱ ችግሮች ይኖራሉ። እሱ እንደተጠበቀ ሆኖ ግን በሎያሊቲ ጉዳይ ምንም አይነት ጥያቄ ሊኖራችሁ አይገባም። በዚህ ረገድ የትኛውም ኃይል ጋር ብንሰራ ምንም ጥርጣሬ እንዳይኖር ለማለት ኮዛችንን አሳልፈን የምንሰጥ የህልውና ጥያቄያችን የተነሳንበትን ዓላማ ኮምፕሮማይዝ የምናደርግ አይደለም። ታሪክ ከዚህ ትግል የምናተርፈው ታሪክ ነው ሲባል ነበር ቅድም። ታሪክ ብቻ አይደለም ትውልድም ጭምር ነው የምናተርፈው። እኛ መስዋዕትነት ልንከፍል እንችላለን። መጪውን ትውልድ ግን እናድነዋለን። አንገቱን ቀና አድርጎ እንዲሄድ የአባቶች ሀገር ብሎ እንዲኮራ እናደርገዋለን። ያን ዓላማ የተሸከምን ስለሆነ በዛ በኩል ምንም ጥርጣሬ ሊኖር አይገባም። ፋኖ አንድ ወጥ ድርጅት እንዲኖረው፣ በድርጅት እንዲመራ፣ መዋቅር እንዲኖረው፣ ሊቀመንበር፣ ዘመቻ አዛዥ ምናምን የሚባሉት እና ስራ አስፈጻሚ የሚባለው አወቃቀር እንዲኖረው የመጀመሪያውን ፈርቀዳጅ ስራ የሰራ ነው የአማራ ህዝብ ኃይልን ስንመሰረት ነው ከማንም በፊት። ከዛ በአቻነት እና በተመሳሳይ ወቅት የሚነሳው የምስራቅ አማራ ፋኖ አደረጃጀት ነው። ማንም ግን በአደረጃጀት ቅርጽ እና የፖለቲካ ዓላማን የተሸከመ ኃይል በመገንባት በፋኖ የትግል ታሪክ ውስጥ ከኛ የሚወዳደር የለም። ይሄ ሲባል ቀደም ሲል በፋኖነት ሰርቫይቭ አድርገው የቆዩትን ነሻለቃ መሳፍንት ጨምሮ ዲናይ ለማድረግ አይደል። ፕራውድ የምናደርግባቸው እርሾውን ያተረፉ በብዙ መከራ ውስጥ ብቻቸውን የኖሩ ታላላቆቻችን አሉ። በጣም ብዙ አርበኞች አሉ። ነገር ግን ይሄን ቅርጽ እንዲይዝ የፖለቲካ ዓላማ እንዲሸከም ፖለቲካ መር የትጥቅ ትግል እንደሚያስፈልገን አምነን የጀመር ከጥቂት ዓመታት በፊት ነው። ከዛን ጊዜ ጀምሮ ፋኖ አንድ ወጥ መዋቅር እንዲኖረው በርካታ ስራዎች ተሰራ ቆይቷል። በርካታ ስራዎች ተሰርተዋል። እንግዲህ ብዙ አንዳንዱ ጊዜው ባለመፍቀዱ፣ አንዳንዱ ደግሞ በራሱ የትግሉ ባህሪ እንግዲህ ምርጫ ቦርድ የሆነ ፔቲሽን ሰብስበ ተመዝግበ የምታመጣው አይደለም። እንደ ፖለቲካ ፓርቲ ስራ ይጠይቃል፣ ኃይል ይጠይቃል፣ ጉልበት ይጠይቃል፣ ህዝብ ማሳመን ይጠይቃል። ሪስክ አለው። ህይወት ነው የምከፍልበት። ብዙም ህይወት ተከፍሎበታል። ያንን ሁሉ ታልፎ ነው እዚህ ደረጃ የተደረሰው። ላለፉት 2 ዓመታትም ያለመታከት በየቀኑ በምላችሁ ሁኔታ አንድ ድርጅት ለመውለድ ጥረት አድርገናል። በቂ ርብርብ አድርገናል። ብዙ ቻሌንጆችንም አልፈናል። አንዳንዱ ጠላታችን ስራዬ ብሎ 100 ሚሊዮኖች በእጅቶ ያበላሽብን ነው። ስራዬ ተብሎ ለምሳሌ ያሉባልታ ዘመቻ የሚያሰራጩት የሚዲያ ስራ የሚሰሩብን ሰዎች ዝም ብለው እንዲህ ስለሚጠሉ ወይ አስረስ የተባለ ሰው ወይ ጥላውን የተባለ ሰው ምስጋና የተባለን ሰው የአይናችን ከለር ስላላማራቸው እንዳይመስላችሁ። ፐርሰናሊ ስለሚጠሉን አይደለም፣ ተልኮ ነው። ልክኛ በየቀኑ የአብይ አህመድን ፖለቲካ አፈር እንደምናበላው እነሱም ደግሞ በጠላትነት ተሰልፈው የላካቸውን አካል ለማስደሰት የሚሰሩ ስራ ነው። በዛ ምክንያት
ብዙዎቹን የትግሉን ሂደት ያልተገነዘቡ አንዳንዶቹ ዘግይተው የመጡ አንዳንዶቹ በተፈጥሯቸው በትግሉ ባህሪ ምክንያት ከጠላት ከብልጽግና አሰላለፍ ለመውጣት ጊዜ የፈጀባቸው አንዳንዶቹ ደግሞ የአቅም ችግር የገጠማቸው ኤክስፖዠር ኤክስፔሪየንስ ችግር የገጠማቸው መሪዎች ስለነበሩ ይሄም ምክንያት ሆነና አንድ ወጥ አስተሳሰብ በተመሳሳይ ሰዓት ባለመምጣቱ ድርጅት ሳይፈጠር ቆይቷል። ብዙ ሂደቶች አልፈናል። ብዙ አውሎ የሚያሳድሩ ነገሮች አሉ ብናነሳው አንዳንዱ የኛ ይዋህነት የሚመጣውን እንግዳ ሁሉ በመልካምነት በወንድምነት በፍቅር በመቀበል ይህ ህዝብ እረፍት እንዲያገኝ ማህበራዊ እረፍት እንዲያገኝ ሰላም እንዲያገኝ ይህ ጦርነት በአማራ ህዝብ አሸናፊነት ተጠናቆ አማራውም ሌላውም በሰላም የሚኖርበትን ኢትዮጵያ ይመጣል በሚል ተስፋና ምኞት ብዙዎችን በፍቅር ስናስተናግድ እየተካድን እኛ በራን ኳኩተን የሰበሰብነውን ወጣት ፋኖ እኛ መከራችን አይተን የገዛነውን የነፍስ ወከፍና የቡድን መሳሪያ ያስታጠቅነውን ኃይል በሀብል በብር ሀብል በጣም በተራ ቁሳቁስ ባሉባልታ አይ ከሌ የሚባል የፋኖ አመራር የምናምን የሚባል ሚኒስትር ዘመድ ነው በሚል አሳፋሪ ወሬ ወደዚህና ወደዚህ ያላጉ አዘግይተው ነው። ይሄ መታወቅ አለበት። ቀላል የማይባልም ደግሞ ራስን ወይ አንዳንዱ ይገርመኛል ምንም ማለት አለው። ቅድም እንዳነሳውላችሁ ለመሪነት መወዳደርም መመኘትም አስፓየር ማድረግም ነውር አይደለም። ነገር ግን ይሄ ትግል ለመሪነት የምትፎካከርበት አይደለም። ትግሉ ካላሸነፈ ማናችንም የለንም። ትግሉ ካሸነፈ ግን አየለም ይምራው ከበደም ይምራው ማንንም ይምራው የተሻለ ነገር ይኖርናል። እንደ ግለሰብ ባይኖረን እንኳን እንደ ህዝብ የተሻለ ነገር ይኖርናል። ይህን ያለ ማሰብ ያስተሳሰብ ስንኩልነት ራስ ጠልነት ነበር። ምቀኝነት ብለህ ልጠራው የምትችለው ነው። አይ ከኛ አካባቢ ካልሆነ ማመሪ ትክክል አይደለም በቃ ከኔ ከሚመራ ይቆይ በቃ ድርጅት መስራት ይቆይ በህይወት የሚቀልዳል። በዚህ ልክ ነገሩን አቅልሎ ማለት ነው በየቀኑ ህይወት እየተገበረበት ያለን ትግል በዚህ ልክ ዝቅ አድርጎ የሚያስብ ያንን ሁሉ አስተሳሰብ አንዳንዱ ደግሞ ቅድም እንዳነሳውላችሁ ወይ የሆነ ሃይማኖት ቲም ይይዝና ቅዱስ ሲኖዶሱ ፌዴሬሽን ምክር ቤት እስኪመስል ድረስ የብሔረሰብ የምናምን ውክልና እንትን ውስጥ ሲገባ ትናንት ቤተክርስቲያኗን ሊከፍሉ የነበሩ ሊሰነጥቁ የነበሩ ሰዎች የሆነ ቦታ ሲሰጣቸው እነሱን ያልታገለ በየቦታው የኦርቶዶክስ ምዕመናን መከራቸውን ሲያዩ ያልታገለ አካል የፋኖን ትግል እኔ ነኝ የምመራው ይላል። ምንም ችግር የለም። መሬት ላይ ያለ ሰው ቢመራው ማናችንም ችግር የለብንም። የሆነ ቦታ ቁጭ ብለህ ግን አትችልም። እንዴት ነው አንተ ከረባት አድርገህ የሆነ ፍራሽ ላይ ተኝተህ እንዴ ሞራሉን ራሱ ከየት እንደሚያገኙት እኔ ይገርመኛል። እኛ እኮ በዚህ ልክ በየቀጠና ያለው ፋኖ ሰራዊትና አመራር በጣም እያከበረን በጣም እየወደደን ስምሪት ለመስጠት እንሳቀቃለን። እዚህ ማለት እኔ አሁን እዚህ ከዚህ ጎንደር ደውዬ የሆነ ነገር ይደረግ ለማለት አይ መቼ ያደራጇቸው ልጆች ናቸው ይታዘቡኛል እላለሁ እኮ። እነሱ ግን አሜሪካ ተቀምጠው ካናዳ ተቀምጠው አያፍሩም። የሚገርማቸው እኔ እንደምን እንደሚያስቡ ሁሉ ግራ ይገባኛል። እነዚህም የፈጠሩብን ችግር አለ። ብዙ አይነት አስተሳሰብ ያላቸው አንዳንዱ በግንቦት ሰባት በኢህአፓ በምናምን ዘመኑን ጨርሶ አሁን ሳያስበው የሆነ ትውልድ ተነስቶ ጠመንጃ ይዞ አማራን እንደዚህ አድርጎት አገኘው። ሳያስበው ከእንቅልፉ ሲነቃ ይሄማ በቃ ህዝቡ ነው እኔ ነኝ የምመራው በቃ ዘመንም ምንም አይመለከተውም ከበደም ምንም አይመለከተውም እኔ ነኝ ይረሳው ኢግኖር ዲናይ ነው የሚያደርጉት። በንግግራቸው እንኳን በግል በሚኖረን ኮንቨርሴሽን እንኳን እውቅና አይሰጡም። የሚገርማቸው አይ እናንተ ይሄን ታግላችሁ ይሄን መከራይታችሁ እንደዚህ መጣችሁ ፈጽሞ አይፈልጉም። እንደዛ ባለቤት መሆን አይፈልጉም። የነዚህ ሰዎችን እጅ የሚቋቋም ትከሻ ጠፍቶ ነው የዘገየው። አንድነቱ ያልመጣው አልፈልግ ተብሎ አይደለም። በጣም ብዙ ጠውረድ አልፈናል። አሁን ጥሩ ደረጃ ላይ ደርሰናል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ የሚባለው ጊዜያዊ ነው። በቅርቡ የአመራር ምደባ ያደርጋል። ለመንበር ይኖራል፣ ምክትል ነው። ጊዜያዊ አደረጃጀት በውስጡ የምኒልክ እዝ፣ ቴዎድሮስ እዝ፣ በላይ ዘለቀ እዝ እና አሳምነው እዝ ተብሎ ነው የተዋቀረው። እነዚህ እዞች በአራቱ ክፍለ ሀገር ያሉት ናቸው። በተጨማሪ ቪዛ ሞዛል። ስለዚህ 5 እዞች ያለው ግዙፍ የሆነ ሰራዊት። እኔ ሰሞኑን በጣም ነው የምትገረሙት። ጎንደርም ጎጃም ውስጥም ያለው ሰራዊት በወሎ ድል ምክንያት እየተፈጠረበት መነቃቃት ሰው እንዴት ለኦፕሬሽን ለግዳጅ ለመሄድ እንደዛ ሽሚያ ውስጥ ይገባል? በየቦታው ያለው በቃ አስቸገሩ። ብዙ ቦታ
ለምን አንሄድም? ለምን እንዲህ አናረግም? እና አነሳውኝ ዛሬ በነበረን ውይይት ላይ በቃ ራሳችን መታዘብ አለብን። እንዴት ሰራዊቱ በዚህ ልክ ቀና ይሆኑ፣ በዚህ ልክ ጉጉት ነው፣ በዚህ ልክ የማሸነፍ ፍላጎት ነው። ቅድም እንዳነሳውላችሁ ጠላት እንኳን ገና ከዚህ ቦታ ኃይል ተንቀሳቀሰ ከዚህ አባ ኮስትር መጣ ብሎ እስኪናድ ድረስ ያ ሁሉ እኛ ለምንድን ነው ራሳችንን ማናሸንፍ? በዋናነት ችግሩ ያለው እንዳልኳችሁ ከጀርባ ከሚልከው ካስተሳሰብ ድክመት ነው። ዞሮ ዞሮ እሱን ጥሩ ደረጃ ላይ ያደርሰናል። በቅርቡ አፋባ በሙሉ አቅሙ በሙሉ ሞገሱ ይመጣል፣ ይገለጣል። ድርጅት ቱል ነው። ግን አንድ ነገር እንዳትረሱ፣ ድርጅት ግብህን የተነሳህበትን ዓላማ የምታስፈጽምበት መሳሪያ። ድርጅት ተፈጠረ ማለት በራሱ አሸናፊነትን አያሳይም። አንደኛው መሳሪያችን ልክ እንደ ጠመንጃችን አንድ ወጥ ድርጅት መፍጠራችን አንደኛው መሳሪያ ስለሆነ በሱ ብቻ የሚጠናቀቅ አይደለም። የግዝፈት አደጋ ይገጥመናል። ከዛ በኋላ ግዙፍ አርሚ ነው የሚኖረን፣ ግዙፍ አመራር ነው የሚኖረን፣ በጣም ሰፊ ቆዳ ስፋት ነው የሚኖረን። ያንን የማስተዳደር ፈተና ስለሚገጥመን ያንን ቻሌንጅ ሁሉ መታሰብ አለበት። ለዛ የሚገጥሙ ችግሮች ይኖራል። የሰራዊት መፈወዝ ይኖራል። ብዙ ነገሮች ያንን ሁሉ አንዳንዱ ቦታ ሽምብራ ተቆርጥሞ የሚታደርበት አለ። አንዳንዱ ቦታ ጤፍ እንጀራ የሚበላበት አለ። አንዳንዱ ቦታ ጾም የሚታደርበት አለ። አንዳንዱ ጋር ደግሞ ጮማ የሚቆረጥበት አለ። ይሄን ሁሉ ማመጣጠን፣ ዩኒፎርም ማድረግ፣ ኢቭን ከሰፈሩ ማውጣት ሰራዊቱ እንዳጋጣሚ ነው። እናንተ እንኳን ከብዙ ቦታ የተቀላቀለም እንደሆነ ሰምቻለሁ። አንዳንዱ ጋር እኮ ያክስት ያጎትልሽ ምናምን ተጠራርቶ የመሰረተው ብርጌድ ሻለቃ አለ። ያን አንደኛውን አንስተው ወደ አንደኛው ስትወስደው ጫጫታ አለ፣ ምን አለ፣ መክዳት፣ ብዙ ነገሮች ይኖራሉ። እሱን ሁሉ ታሳቢ በማድረግ መጽናት፣ ጓደኞቻችሁን ማጽናት፣ ዋጋ የከፈሉላችሁን በየደቂቃው በየሰከንዱ ማሰብ ያስፈልጋል ማለት ነው። ከድርጅት ምስረታ ባሻገር ብዙ ስራዎች ያስፈልጉናል። ቅድም ነካክቸዋለሁ፣ ጊዜ አልወስድም። የኃይል ግንባታ ስራ በሰፊው መሰራት አለበት። ሎጂስቲክስ እንደ አባ ኮስትር ወይ እንደ ብርጌድ የምትሰሩት እንደተጠበቀው ነው። እንደ አፋባሃ የሚሰራ ስራ አለ ገዘፍ ያለ። ከዚህ በኋላ በነገራችን ላይ በድርጅት ደረጃ የሚገኙ ሎጂስቲክሶች ቢኖሩ ለድርጅታዊ ተልእኮዎችና ለትላልቅ ነገሮች እንዲውሉ ነው ሊደረጉ የሚችሉ። ሪዘርቭ መያዝ፣ ሁልጊዜም ሪዘርቭ መያዝ ያስፈልጋል። እሱ ላይ መሰራት አለበት ነው። ድሉን ካገኘው ሁኔታዎች ከፈቀዱ ድጋሚ እንገናኛለን። ብዙም ባልተዘጋጀንበት ነው እናንተን በዚህ ያደከምናችሁ። በጣም ደስ ብሎኛል። አመሰግናለሁ። እንድገመው እስኪ የቅድሙ ኮስትር አለን ወይ? አለን ወይ? ኮስትር አለን ወይ? ወረፊት ወራላ ወረፊት ወራላ 1 2 3 አመሰግናለሁ።